ምንድነው እኔ የምሰጠው ሀሳብ ሁለት ነገር ነው። አንደኛው ሌሎች ቅድም በነበረን ውይይት ማን ነው አስቼ ቤትም በኋላም አይ እንዲያናምንም ኧረ በፍጹም ምናምን ሲሉ የነበሩ ወንድሞች ቢማሩ ጥሩ ነው። አሁን አኬ ማነው እንትና ማነው ኤቢ ግልጽ አድርጎ አስቀምጦታል፣ አፈርም አድርጎታል። እንደዚህ እንደሚያምኑ አርቲኩሌት አድርጌ ያስቀመጥኩትን ስቴትመንት አፈርም አድርጎታል። the only difference that we have እኔ ቴዎሎጂካል የሆነ ኮንክሉዥን አስቀምጫለሁ። ምን የሚል ኮንክሉዥን? በልሳን መናገር የጥምቀት ማሳያ ተደርጎ እስከተቀመጠ ድረስ የጥምቀት ሌላ ማሳያ እንዳለ ሲያስቀምጡ አናይም። ፔንቴኮስታሉ ዘንድ ክላሲካል ፔንቴኮስታሉ ዘንድ የሞደርን ፔንቴኮስታሊዝም የራሱ ከለር ቢኖረውም ያው ፔንቴኮስታኑ ላይ ሰፊ የሆነ እንትን አድማስ ያለው ውይይት እንዳለ አውቃለሁና እያወራን ያለ ነው ክላሲካል። አብዛኞቹ አገራችንም ጋር ያሉ ፔንቴኮስታን ራሳቸውን አይደንቲፋይ የሚያደርጉት ከክላሲካል ፔንቴኮስታሊዝም ጋር ስለሆነ so the only difference ያለን በኤቢ እና በኔ መካከል እኔ አፈርም ያደረኩት ምንድነው ኢንፈር ያደረኩት ኮንክሉዥን ላይ እንጂ ፔንቴኮስታያኑ እንዲያምናሉ በሚለው ጉዳይ ላይ ተስማምተናል። ፔንቴኮስታያኑ መንፈስ ቅዱስን መቀበልና መጠመቅ የተለያዩ እንደሆነ ያምናሉ። አንድ በመንፈስ ቅዱስ መቀበልና መጠመቅ ሁለት ስቴጅ ከዚህ የተነሳ ሁለት ስቴጅ እንደሆነ ይረዳሉ። ይሄም ግልጽ ነው። በመንፈስ ቅዱስን መቀበል ወደ አካሉ ተጨምሮ ዳግም ተወልዶ ጸድቆ ከሚለው ሐሳብ ጋር የሚገናኝ የመጀመሪያ የእግዚአብሔር ስራ ነው። በመንፈስ ቅዱስ መጠመቅ የሚባለው ግን ሰከንድ ስቴጅ ነው። ሰከንድ ስቴጅ ቢሆንም ልዩነት አለ በፔንቴኮስታውያን መካከል። አንዳንዱ ይሄ ሁለተኛ የመንፈስ ቅዱስ ጥምቀት የሚባለው የሚከናወነው በመንፈስ ቅዱስን በተቀበልበት ቅጽበትም ሊሆን ይችላል፣ ደግሞም የጊዜ ጋፕም ሊኖረው ይችላል ብለው ያምናሉ ፔንቴኮስታውያኑ። ስለዚህ ይሄ ክፍት ነው። ይሄም ኤቢ አፈርም አድርጎታል። ፔንቴኮስታውያን እንደዚህ ያምናሉ ብለን ስንናገር የማናቀውን ሳይሆን የምናቀውን ነገር እየተናገርን እንዳለ እንድታውቁ ነው ወገኖቼ። ፔንቴኮስታውያን ከሆናችሁ ፔንቴኮስታውያን እንዴት እንደሚያምኑ ጭምር መረዳት ያስፈልጋል። ይሄንን እንደ ኤንቢ ካስቀመጥኩኝ ቀደም ወደ ተነሳው ሐሳብ ስመጣ ይሄ በተለይ እኔ እንፈር ያደረኩት ወዳለው ሐሳብ ስመጣ ክፍተት በእኔና ቤቢ መካከል ያለው ምንድነው የሐሳብ ልዩነት እዚህ ጋር ነው ያለው። በልሳን የማይናገር በመንፈስ ቅዱስ አልተጠመቀም የሚል ሩም አለው ፌዝ ስቴትመንታቸው። አይ ኖ በልሳን የማይናገር ሁሉ አልተጠመቀም ማለት አይቻልም ከተባለ ሌላ በልሳን ከመናገር ውጪ ያለ ሌላ ምልክት አለ ማለት ነው የመጠመቅ። ያንን ማሳየት ያስፈልጋል። አሁን ያለው ስቴትመንት ይሄ ነው። በልሳን የሚናገር በመንፈስ ቅዱስ ተጠምቋል ማለትና በልሳን ባይናገርም በመንፈስ ቅዱስ ሊጠመቅ ይችላል ማለት ሁለቱ ልዩነት አላቸው። የመጀመሪያው የግድ በልሳን ለመናገር ለመጠመቅ ልሳን መናገር ጋዳይ ማስረጃ ጋዳይና ተጨባጭ ማስረጃ ተደርጎ ነው የሚቀርበው። አይ ኖ እንደሱ አይደለም የግድ አያደርጉትም ከተባለ ከልሳን ውጪ ሌላ ማስረጃ አለ ማለት ነው በመንፈስ ቅዱስ የመጠመቅ። እንደዛ ያምናሉ የጴንጤቆስጣውያን። ለዚህ ማስረጃ ማቅረብ ያስፈልጋል ማለት ነው። ለኔ እዚህ ጋር በጴንጤቆስጣውያን ዶክትሪን ላይ ክፍተት ያለ ይመስለኛል። ሃምብል ኮሜንት ነው፣ ክሪቲሲዝም። ለምን ፕራክቲካሊ ካለው እውነታ ጋር ግጭት ይፈጥራል። ጴንጤቆስጣውያን ቤተክርስቲያን ውስጥ ሆነው ልሳን የማይናገሩ አገልጋዮችም ሊኖሩ አንፎርቹኔትሊ በነገራችን ላይ አንፎርቹኔትሊ የሚለውን ቃል ላስቀምጠው። በሙሉ ወንጌል ቤተክርስቲያን አሁን ብንመጣ መጋቢ ለመሆን አንደኛው አስገዳጅ ቅድመ ሁኔታ በልሳን መናገር ነው። በልሳን ያልተናገረ መጋቢ ሊሆን አይችልም። ለልሳን ሃይ ቪው ኦፍ የልሳን ግሎሶሊ አላቸው ፔንቴኮስታውያን። አሁን ያለው ግን በሌላ በኩል መጋቢ ያልሆኑ ግን በተለያየ አገልግሎት ዘርፍ ላይ የሚያገለግሉ ወንድሞች አሉ፣ ልሳን የማይናገሩ ግን ጴንጤቆስጣዊ ቤተ እምነት ውስጥ ያሉ እና እነዚህ ሰዎች እንዴት ያደርጓቸው? ማለት ጴንጤቆስጣውያን ናቸው፣ የጴንጤቆስጣውያንን ዶክትሪን አፈርም ያደርጋሉ፣ ነገር ግን ልሳን አይናገሩ። እንደዚህ አይነት ኬስ ሲመጣ ወዴት ይመጣል? ኮምፕሮማይዝ ወደ ማድረግ ይመጣል። ኮቴሽን ውስጥ አስቀምጦልኝ ኮምፕሮማይዝ የሚለው ወዴት ይመጣል? ኖ የግድ እኮ በልሳን መናገር የጥምቀት ማሳያ አይደለም።
ጴንጤቆስጣዊ ሆኖ ልሳን ባይናገርም በመንፈስ ቅዱስ ሊጠመቅ ይችላል። አሃ እንደዛ ማለት ከሆነ እኮ ልሳን መናገር ጋዳይ ማስረጃ ብቸኛ ማስረጃ አይደለም፣ ሌላም ማስረጃ አለ ማለት ነው። ያ ማስረጃ በመንፈስ ቅዱስ ጥምቀት የሚለው ኮንሰፕት በሚብራራበት ስቴትመንት መቀመጥ አለበት። ግን እንደሱ አልተቀመጠም። ያ ቴዎሎጂካል ጋፕ ነው የምለው። የጥምቀት ተጨባጭ ማስረጃው ልሳን ነው እየተባለ ፕራክቲካሊ ግን ልሳን የማይነገሩ ጴንጤቆስጣውያን የሆኑ አገልጋዮች ስላሉ ከልሳን ውጪ ሰው ሊጠመቅ ይችላል የሚል ቴዎሎጂካል ሩም ካስቀመጠን ራሱ ፌስ ስቴትመንቱ ተሻሽሎ መቀመጥ ይኖርበታል። እንዴት ሆኖ በልሳን መናገርና በሌሎች መንገዶች የመንፈስ ቅዱስ ጥምቀት እውን ሊሆን ይችላል በሚል ነው መቀመጥ ያለበት። አሁን ባለው የጴንጤቆስጣውያን ሰነድ ሙሉ ወንጌል አብነት ማንሳት እንችላለን። የመንፈስ ቅዱስ ጥምቀት ማሳያው በልሳን መናገር ነው የሚል ነው። ሌላ ሩም የለውም፣ ዝግ ነው። እዚህ ላይ ቆመን እንደ አስገዳጅ ነው የሚታየው ብንል እንዴት ነው ቴዎሎጂካሊ ፍሌሽስ የሚሆነው ህጸጻ የሚሆነው? አይ ስላልተቀመጠ እንጂ ሌላም ከልሳን ውጪ የመጠመቅ ማሳያ አለ ከሆነ በንግግሬ ቨርባል እዚህ በምናደርገው ልንስማማ አንችልም። የግድ ሰነዳዊ መሆን መቻል አለበት፣ አርቲኩሌትድ ሆኖ መቀመጥ አለበት። እንደዛ ግን ሲሆን እኔ አላየውም። አስፋራስ ማይ ስተዲዝ ኮንሰርንድ አላየውም። ይሄ ቴዎሎጂካል ጋፕ ነው ብዬ ነው ማምነው። ይሄ ቴዎሎጂካል ጋፕ ነው መሬት ላይ ወርዶ ልሳን አልተናገርክም እንዴ? አንተማ በቃ የግድ በመንፈስ ቅዱስ አልተጠመቅ መጠመቅ አለብህ ተብሎ የመንፈስ ቅዱስ ጥምቀት ምንድነው ልሳን መንፈስ ቅዱስ ሙላት መርሃ ግብሮች የተለያዩ ኤክስፒሪየንሶች ያሉት እና በቱ ሰም ኤክስቴንት በተግባር መሬት ላይ ያለውና ፌስ ስቴትመንቱ ላይ ክፍተት ያለ በመሆኑ በተግባር ላይ መሬት ላይ ያለው በተግባር ያለው የመሰናሰን ነገር አለው። ከክፍተቱም የመነጨ ሊሆን ይችላል ብዙ ጊዜ ትሮማ የሚፈጠረው። ግን እዚህ ጋር ክላሪቲ የለም ባይነኝ። ጴንጤቆስጣውያን የሆናችሁ ወንድሞች እዚህ ላይ ሐሳብ ብትሰጡበት ደስ ይለኛል። እሺ ኤፊ ይቀጥል። አንድ ዶክተር እየጻፍክ ነበር። እሺ ተፈቀደልኝ። እሺ በጣም ቆንጆ ሐሳብ ነው የተንሸራሸረ ያለው። ብዙ ሐሳብ አላነሳም። መጨረሻ ላይ እኔ አይ ቲንክ ተሙስ ጥያቄ ሲያነሳ እዛ ነው የገባሁት። ስለዚህ በሰማሁት ላይ እንትን ልበል። ያው እኔ ባክግራውንድ ሙሉ ወንጌል እንደሆነ ታውቃላችሁ እና ሐሳቡ ሰፊ ነው። በእርግጥ ልሳን በተመለከተ እኔም የምወደው ቶፒክ ነው። ለነገሩ ግን በጣም ፕሪሳይዝ አድርጎ ለማንሳት እንትኑን ጊዜ ላለመውሰድ ማለት ነው ሁለት ነገሮች ተለያይተው መታየት አለባቸው። አሁን እንደ ፔንቴኮስታል እያልኩ ሳወራ እንደ ሙሉ ወንጌል አድርጋችሁ እንደዛም እያላችሁ ልትሰሙኝ ትችላላችሁ ማለት ነው። ምንድነው የመንፈስ ቅዱስ ጥምቀትና በመንፈስ ቅዱስ መሞላት ሁለቱ የተለያዩ ኮንሴፕቶች ናቸው። በመንፈስ ቅዱስ መጠመቅ የሚለውና በመንፈስ ቅዱስ መሞላት የሚለው ማለት ነው። በመንፈስ ቅዱስ መሞላት የሚባለው ሐሳብ ያው ሰው ሐዋርያው ቅዱስ ጳውሎስ ያነሳዋል አይደል? በመንፈስ ቅዱስ ተሞሉ በወይን ጠጅ አትስከሩ ይልቁን በመንፈስ ተሞሉ እያለ እንደውም የወይን ጠጅን ጠጥቶ የሰከረን ሰው ነው እዛ ለምሳሌ ኮምፓራቲቭ ለንጽጽር ያመጣው ማለት ነው። በመንፈስ ቅዱስ መሞላት ማለት ምንድነው? ሰዎች እንግዲህ አንድ ጊዜ አይደለም በመንፈስ ቅዱስ የሚሞሉ በዕለት ተዕለት ህይወታቸው በመንፈስ ቅዱስ የተሞሉ እንዲሆኑ መጸለይ ያለባቸው፣ ያንን ነገርም ማስጠበቅ አለባቸው። በመንፈስ ቅዱስ መሞላት ማለት ምን ማለት ነው? በመንፈስ ቅዱስ ቁጥጥር ስር መዋል ማለት ነው። ለምሳሌ ጳውሎስ እዛው ላይ እንዳነሳው ንጽጽር የምታስታውሱ ከሆነ ጠጥቶ የሰከረ ሰው ስለ መስከር ነው፣ ስለ ወይን ጠጅ ስለመጠጣትና ስለ መስከር ነው ያወራው። አሁን ጠጥቶ የሰከረ ሰው ምንድነው የሚያደርገው? ያው ሙሉ ለሙሉ በዛ መጠጥ ኢንፍሉዌንስ ስር ነው አይደል የሚወድቀው። ሰው ከዛ በኋላ የሚያደርጋቸው ነገሮችን ሁሉ የሚያደርገው በዛ በጠጣውና ስካር ደረጃ ባደረሰው በመጠጥ ኃይል ነው። ልክ እንደዛ ማለት ነው። ሰው በመንፈስ ቅዱስ ሲሞላ ሙሉ ለሙሉ ህይወቱ በመንፈስ ቅዱስ ቁጥጥር ስር ይሆናል። ሰው የሚያደርገውን ሁሉ በመንፈስ ቅዱስ ምሪትና በመንፈስ ቅዱስ ኃይል፣ በመንፈስ ቅዱስ አጋዥነት፣ በመንፈስ ቅዱስ መሪነት የሚያደርገው ይሆናል ማለት ነው። ይሄ የዕለት ተዕለት የክርስቲያን ህይወት ሊሆን ይገባል። ደጋግመው ሰዎች በመንፈስ ቅዱስ መሞላት እንዳለባቸው መጽሐፍ ቅዱስ ደጋግመው እንደሚሞሉም መጽሐፍ ቅዱስ ይናገራል። በጣም ብዙ ክፍል ላይ ማለት ነው። መንፈስ ቅዱስን መሞላት የሚለው ሐሳብ ማለት ነው።
እሱ ላይ አይ ዶንት ቲንክ እንትን አይደለም ከልሳን ጋር ስለሆነ እዚህ ላይ አይመስለኝም። ያው መንፈስ ቅዱስን መጠመቅ የሚለው ሐሳብ ግን ሰዎች በጌታ ኢየሱስን የሕይወታቸው አዳኝና ጌታ አድርገው ሲቀበሉ በዛ ሰዓት በመንፈስ ቅዱስ ይሞላሉ፣ ይጠመቃሉ። ሶሪ ቃሉ አንዳንድ ጊዜ በስተት ኢንተርቼንጀብል ሰዎች ይጠቀሟቸዋል። አንድ ላይ የመጡበትን ቦታ ስላሉ የመጽሐፍ ቅዱስ ክፍሎች ላይ እንደዛም ይመስለኛል ለዛ ሰዎች እንደዛም ያደርጉት። ግን ያለው ብዥታ ምንድነው ብዬ የማስበው ነው እዚህ ጋር ሰዎች ጌታ ኢየሱስን የሕይወታቸው አዳኝና ጌታ አድርገው ሲቀበሉ በዛን ጊዜ በመንፈስ ቅዱስ ይጠመቃሉ። ከዛ ልሳንስ የቱ ጋር ነው የሚመጣው? እሺ ሰዎች ጌታን ሲቀበሉ መንፈስ ቅዱስን ተቀበሉ ወይም ደግሞ መንፈስ ቅዱስ ተጠመቁ። እሺ ሰው ልሳን ለመሞላት ከዛ በኋላ ደግሞ ሌላ የመንፈስ ቅዱስ ጥምቀት ነው? አይደለም፣ እንደዛ አይደለም። ጸጋ ስጦታ ነው። ልሳን እንደምታውቁት የጸጋ ስጦታ ነው። አንደኛ ቆሮንቶስ ምዕራፍ 12 ላይ በተለይ ደግሞ በጣም በዝርዝር የቀረበ ሐሳብ አለ እንደምታውቁት ከመጀመሪያው ምዕራፍ ጀምሮ እስከ መጨረሻው ምዕራፍ ላይ እና በመንፈስ ቅዱስ አማካኝነት የተሰጠ ለቤተክርስቲያን የተሰጠ የጸጋ ስጦታ ነው ልሳን መናገር። ስለዚህ ይሄ ልሳን መናገር በመጀመሪያ በመንፈስ ቅዱስ ሰው ይጠመቅ፣ ጌታን ሲያገኝ በመንፈስ ቅዱስ ይጠመቃል ወይም መንፈስ ቅዱስን ይጠመቃል። ከዛ በኋላ እንደገና ደግሞ ልሳን ለማግኘት ደግሞ ሌላ በመንፈስ ቅዱስ እንደዛ አይደለም። ሰዎች በክርስቶስ ኢየሱስ ሲያምኑ በመንፈስ ቅዱስ ይጠመቃሉ ብለናል። ደን እዛ ጋር ጨርሰዋል። ከዛስ የጸጋ ስጦታን ይቀበላሉ። መቼ ነው የጸጋ ስጦታን የሚቀበሉት? አሁን ይሄ ጥያቄ ነው መመለስ ያለበት። እሺ አንድ ሰው በክርስቶስ ኢየሱስ አመነ፣ ኦኬ፣ በመንፈስ ቅዱስ ተጠመቀ። በክርስቶስ ኢየሱስ ሲያምን በመንፈስ ቅዱስ ይጠመቃል። አዎ እሺ፣ ልሳንን የቱ ጋር ነው የተቀበለው? አንድ ሰው አሁን ልሳን ቢናገር ልሳንን የቱ ጋር ነው የልሳን ስጦታ የቱ ጋር ነው የተቀበለው? ያ ሰው አምኖ ከዳነ በኋላ ከጊዜ በኋላ ነው which አምኖ አንድ ሰው በክርስቶስ ኢየሱስ አምኖ ከዳነ በኋላ እሱን ጥምቀቷን የመንፈስ ቅዱስ ጥምቀትን እዛ ጋር ብለናል። ከዛ በኋላ ከዓመት በኋላ ነው? ከ2 ዓመት በኋላ ነው? ህይወቱ ከተለወጠ ከተሻሻለ በኋላ ነው? እንዴት ነው የመንፈስ ቅዱስ ስጦታን የሚቀበለው ያ ሰው? አሁን እዚህ ጋር ነው ፖይንቱ። አሁን ሰውየው እንግዲህ የመጽሐፍ ቅዱስ ክፍሎች ላይ የተለያዩ ሐሳቦች ይነሳሉ። በዚህም የተለያየ ምልከታዎች አሉ። ለሴ አንዳንዶች ምን ይላሉ? ስጦታውን በክርስቶስ ኢየሱስ አምኖ የዳነ ሰው መንፈስ ቅዱስን በተቀበለ ቅስፈት ወይም ደግሞ ለቤዛ ቀን በታተመበት በዛ ቅስፈት የጸጋ ስጦታውን ይቀበላል። ያ የጸጋ ስጦታን ቢቀበልም ግን ያ የጸጋ ስጦታ which is አክቲቭ ላይሆን ይችላል ወይ ያ ማለት አክቲቭ ላይሆን ይችላል። ኢን ሴንስ ምን ማለት ነው? መንፈስ ቅዱስ ለምሳሌ እንደ እንትን ውሰዱት። አላረዝምም እያልኩ ሊረዝምብኝ ነው። እሺ ለምሳሌ አንድ ቤት ስትገቡ ጨለማ ነው ቤቱ። ቤታችሁ ስትገቡ አሁን እኔ ቤቴ ስገባ ጨለማ ነበር። ጨለማ የሆነው ግን መብራት ስለሌለ አይደለም። መብራት ነበር፣ ኢንስቶል ተደርጓል ኦልሬዲ፣ የላይት ሲስተሙ ማለት ነው። ኢንስታሌሽኑ አልቋል። ሰው ምንድነው ስዊች አለ፣ የጂ ማብራት መንካት የነበረብኝ ስዊች አለ፣ ስነካው ይበራል። ልክ እንደዛ ነው መንፈስ ቅዱስ በህይወታቸው አለ፣ ስጦታውም አለ፣ ግን መነካት ያለበት ስዊች አለ ነው። ስዊች ኢን ኤሴንስ ያው ራስን በእግዚአብሔር መምሰል ማስለመድ፣ መቀደስ፣ መለየት እንደዚህ የሚባል ዝርዝር ሐሳቦች ይመጣሉ። እንደዛ የሚሉ ሰዎች አሉ። አንዳንዶች ደግሞ ጳውሎስ የሚያነሳውን ሐሳብ ያነሱና ሰዎች በክርስቶስ ኢየሱስ አምነው ከዳኑ በኋላ ኢሚዲየትሊ የጸጋ ስጦታን በዛ መንገድ ላይ ይቀበሉ ይችላሉ። መጸለይ ያለባቸው መፈለግ አለባቸው። ከዛ በኋላ ነው የሚሰጡት የሚለዋል። ዞሮ ያው መሻትን ማድረግን የሚሰራ እግዚአብሔር ነው ስለሚል አንድ አይነት መደምደሚያ ይኖረዋል። ትኩረት ላድርግ። አሁንም ልሳን ላይ ልመለስ፣ ወደዛ ሐሳቡ እንዳይዝረከረክብኝ ማለት ነው። ሁለቱ የተለያዩ ናቸው። በመንፈስ ቅዱስ መጠመቅ ሌላ ነው፣ መሞላት የሚለው ሐሳብ ሌላ ነው። ጥምቀት ልሳን መናገርን በተመለከተ ሙሉ ወንጌል ምን ብላ ነው የምታምነው? ሙሉ ወንጌል ኦፍ ኮርስ በመንፈስ ቅዱስ በነገራችን ላይ ልሳንን አንዱ ብቻ አይደለም የምትለው። አሁን ለምሳሌ በመንፈስ ቅዱስ አንድ ሰው በመንፈስ ቅዱስ የመጠመቁ ኦኬ፣ ወይም ደግሞ በመንፈስ ቅዱስ ቅድም እንዳልነው ነው በመንፈስ ቅዱስ መሞላት የሚለውን ሐሳብ ቅድም ተነጋግረናል። መንፈስ ቅዱስን የመቀበሉ አንድና ብቸኛ ምልክት ነው ብላ አይደለም የምትወስደው። አንዱ ግን ምልክት ነው ብላ ትወስዳለች። ኦብቪየስ ነው። በመንፈስ ቅዱስ ሰው በመንፈስ ቅዱስ ሲጠመቅ ወይም ደግሞ በክርስቶስ ኢየሱስ አምኖ የዳነ ሰው ቅድም እንዳልነው በመንፈስ ቅዱስ ሲጠመቅ ወይም መንፈስ ቅዱስን ሲቀበል ኦኬ፣ መንፈስ ቅዱስ ሲሰጥ ቅድም እንዳልነው መቼ ምናምን የሚለው ላይ እዛ ላይ
ሰፊ ሀሳብ ስለሆነ እዛ ላይ ሳንገባ ግን ብቸኛ ምልክት ነው አይደለም። ይሄ ቅድም በአዲስ ኪዳን እንዳልነው 2 ላይ 12 ላይ አንደኛ ቆሮንቶስ ምዕራፍ 12 ላይ ሐዋርያው ቅዱስ ጳውሎስ የላቸውም እኮ ይላል። ሁሉም እንደውም ልሳን አይናገሩም፣ ሁሉም ልሳን አይተረጉሙም፣ ሁሉ ነብይ አይደሉም፣ ሐዋርያም አይደሉም ብለው ተናግረዋል። ሁሉም ሰው ልሳን ይናገራል አይደለም የሙሉ ወንጌል ሐሳብ። ሰዎች ለምሳሌ ኢየሱስ እንዳለው እኮ ነው። ኢየሱስ የምታስታውሱ ከሆነ ማርቆስ 16 ላይ 16:17 ላይ ያመኑትን እነዚህ ምልክቶች ይከተሏቸዋል አላለም ኢየሱስ? አለ እኮ። እዛ ውስጥ በልዩ ቋንቋ መናገር የሚል የለም አለ እኮ። በልዩ ቋንቋ በቃ በግልጽ እኮ ተናግሯል ኢየሱስ። ያ ማለት ምን ማለት ነው? ለምሳሌ ኢየሱስ እዛ ጋር ያመኑትን እነዚህ ምልክቶች ይከተሏቸዋል፣ በስሜ አጋንንትን ያወጣሉ ብለዋል፣ ደዌ ይፈውሳል፣ ስለ ፈውስ ያነሳል፣ ስለ አዲስ ቋንቋ ይናገራል እዛ ጋር። ያ ማለት ኤቭሪ ሲንግል ኢንዲቪጁዋል ሁሉም ሰው የግድ ለማመኑ ማረጋገጫ ንስሐን መናገር አለበት ማለት ነው? በሽተኞቹን መፈወስ አለበት ማለት ነው? አይደለም። እሱን ሐሳብ በሐዋርያው ቅዱስ ጳውሎስ ያብራራዋል፣ የጸጋ ስጦታዎችን ሲያብራራ ማለት ነው። ያ ማለት ነው ያመኑት እነዚህ ምልክቶች ይከተሏቸዋል ማለት በቃ ላመኑ ሰዎች ወይም ደግሞ ለቤተ ክርስቲያን እነዚህ ስጦታዎች ተሰጥተዋል ማለት ነው። እነዛ ስጦታዎች ተሰጥተዋል። ሲከፋፈል ምናልባት ኢዮስያስ በሽተኛ መፈወስ ሊሆን ይችላል፣ የፈውስ ስጦታ ይሆናል የተቀበለው። አንደኛችን ደግሞ ኤቢ ደግሞ የማስተማር ሊሆን ይችላል፣ እኔ ደግሞ ልሳኔ መተርጎም ሊሆን ይችላል። ዋሬቨር ግን ይሄ ስጦታዎች ተሰጥተዋል። ኢየሱስ እንደዛ ሲል እንደዛ ማለት ነው። ሙሉ ወንጌልም ላይ የሙሉ ወንጌል ለምሳሌ ማስተማሪያ መጽሐፍ መሰረታዊ ክርስትና ትምህርት ማስተማሪያው ላይ እንደዛ ብሎ ተገልጠዋል። ያ ማለት ልክ ኢየሱስ በተናገረበት ሴንስ ማለት ነው። መጽሐፉ ማርቆስ ቅድም የጠቀስኩት ልክ እሱ በተገለጠበት ሴንስ ነው። እዛ ላይ የተናገረ ኢየሱስ ያመኑትን እነዚህ ምልክቶች ይከተሏቸዋል ብሎ ነው የዘርዘረው። እና አንድ ሰው እዛ ጋር ሄዶ አይ በቃ ያመነ ሰውማ ልሳን መናገር አለበት፣ አዲስ ቋንቋ ማይናገር አላመነም ማለት ነው ብሎ ከወሰደ የሰውየው ችግር ነው የሚሆነው። ሙሉ ወንጌልም በዛ ሴንስ ነው ያንን ያስቀምጠችው። ልሳን ይናገራል ማለት የግድ ሁሉም ልሳን ይናገራል ማለት አይደለም። ኦኬ፣ ግን ያመነ ሰው ልሳን ይናገራል መጽሐፍ ቅዱስ ይላል፣ ልሳን ይናገራል። ለእኔ ልሳን መናገር ተሰጥቶኛል፣ ሌላው ደግሞ ሌላ ተሰጥቶት ሊሆን ይችላል። እንዲሰጠው ደግሞ መፈለግ መጸለይ ያለበት መጽሐፍ ቅዱስ እንደሚል ማለት ነው። የፈለገ የጸለየ ደግሞ እንደሚቀበል ሐዋርያው ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 14 ላይ ደግሞ ነግሮናል። የጸጋ ስጦታውን ለማነጽ ይሁን ይላል። እንደውም ስትፈልጉ ስትጸልዩ ማህበሩን ለማነጽ እንዲሁን እንደዛ ጠይቁ ብለዋል። ይጠይቃል፣ ሰው ይጸልያል። ኢንፋክት ልሳን ራሱ የሚናገር እንዲተረጉም ይጸልይ ይላል። በጸሎት ይቀበላል ሰው ማለት ነው። ሙሉ ወንጌል ልሳን የማይናገር ሰው አልዳንም አትልም አንደኛ። ሁለተኛ ደግሞ ብቸኛ ምልክት ነው ብላም አታምንም። ለመንፈስ ቅዱስ መሞላት ብቸኛ ምልክት ነው ልሳን ብላ ኃይል የሚል ነገር አለ። አሁን ለምሳሌ እዛ ላይ ተያይዞ ከልሳን ጋር የሚመጣ ማለት ነው። በዛው ላይ ስፔሲፊክሊ አሁን እንትኑን ነው በማስታውሰው ነው የምናገረው የደህንነት ማስተማሪያዋ ላይ ማለት ነው። በእርግጥ አንድ የመሰረታዊ ክርስትና ትምህርት ማስተማሪያ የሚል በሙሉ ወንጌል ስም የታተመ አለ። ወዲያው ማስተካከያ እንዲታገድ የተደረገ ማስተካከያ ደብዳቤ የተጻፈበት አለ። ብዙ ሰዎች እሱን ሶሻል ሚዲያ ላይ ሲያነሱ ያለው እሱ የታገደ ነው። በትክክለኛ አለ በኋላ በትክክል ተገምግሞ ታርሞ ትክክለኛ ትምህርቷ ነው ተብሎ አፕሮቭ የተደረገ ሌላ አለ። ይሄ ነው ባጭሩ ማለት ነው። እና ሁሉ ይህን ብንልናገር ለመጨረሻ ጊዜ ይህን ብዬ ስቴትመንቱ ልዝጋው። አንደኛ ልሳን ያልተናገረ ሰው አልዳነም የሚል አስተምሮ የለም ሙሉ ወንጌል ውስጥ። እንደገና ደግሞ ብቸኛ ምልክትም ነው ደግሞ በመንፈስ ቅዱስ ለመጠመቅም ወይም ደግሞ መንፈስ ቅዱስን ለመቀበል መሞላት የሚለውን ሐሳብ ቅድም ስላወራን ማለት ነው። ብቸኛ ምልክት ነው አይደለም፣ ምልክት ነው። ያ ምልክት ከምልክቶች ውስጥ አንዱ ምልክት ነው። ለምሳሌ አንድ ሰው የመፈወስ ስጦታ ካለው ያኮ በመንፈስ ቅዱስን የመቀበሉ በመንፈስ ቅዱስ የመጠቀበሉ ያመነ ሰው አይደለም እንዴ? ሲጀመር እኮ ይሄ ለቤተክርስቲያን ነው የሰጠው። ቤተክርስቲያን ብሎ አንደኛ ቆሮንቶስ 12 ላይ እነዚህ ሐዋርያት ነቢያት ምናምን የሚለው ሰው አንደኛ በክርስቶስ ኢየሱስ ሳያምን በመንፈስ ቅዱስ አይጠመቅም፣ በመንፈስ ቅዱስም ሊሞላም አይችል። አንድ ሰው ቅደም ተከተል አለው። ሁሉ ነገር ቅደም ተከተል እንዳለው ሁሉ ልሳንም ቅደም ተከተል አለው። ሰዎች ጌታ ኢየሱስን ሳይቀበሉ ሳይድኑ ወይም ደግሞ ወደዛ ህብረት ሳይጨመሩ ወደ አካሉ ሳይጨመሩ ጳውሎስ ከሱ ጋር ማያይዞ ያነሳዋል። ስለዚህ ወደ አካሉ ሳይጨመሩ የጸጋ ስጦታን ሊያገኙ አይችሉም። የጸጋ ስጦታ የተሰጠው ለቤተክርስቲያን ስለሆነ ማለት ነው። ስለዚህ ቤተክርስቲያን አካል መሆን አለባቸው ሰዎቹ። ራስ ክርስቶስ በሆነባት እነሱ ብልት ሆነው መጋጠም አለባቸው።
ከዛ ከተጋጠሙ ከዛ በኋላ ነው የመንፈስ ቅዱስን ስጦታ ሊቀበሉ የሚችሉት። ያው የቱ ጋር ይጀምራል የሚለው ቅድም እንዳልኩት እሱ አርጊመንቱ ስላልሆነ ማለት ነው። ይቅርታ በጣም አረዘምኩኝ። እሺ ኤፍዬ ተባረክ። ኤቢ የሆነ ነገር አሳያለሁ ብሎ ነው የወረደው መሰለኝ። ሳሚ ኮሜንት እያደረገ ነበር። ቀጥል ሳሚሻ። ዶክተር ዳኒ ሰላም ብያለሁ። ሰላም ታቀርባለህ ከሳሚ ቀጥል። ሳሚ ያለክ ኦኬ አለ። እሺ አለውኝ። ያው በገባሁበት ሰዓት ሀሳቡን ትሬስ ለማድረግ ሞክሬያለሁኝ። እንግዲህ ምናልባት ኦፍ ቶፒክ ወይም ኦፍ ፍሬም ከሆንኩኝ መለስ ታደርጉኛላችሁ። ግን ይሄ ልሳንን አስመልክቶ ስፔሻሊ አሁን የፔንቴኮስታሊዝምን ስናስብ ብዙ ጊዜ በአራት አይነት እንትኖች ነው ተከፍሎ የሚታዩት እና እሱን ነበር ኮሜንት ለማድረግ ሳስብ የነበረው። የትኛውን ነው ስናወራ እያወራን ያለ ነው የሚለውን ትንሽ ክሊር እንዲሆንም ጭምር ነው እና ክላሲካል ፔንቴኮስታሊዝም፣ ኒዮ ፔንቴኮስታሊዝም እንደገና የእነዚህ የሰርድ ዌቭ የሚባሉት የነ ፒተር ዋግነር የጀመሩት እንቅስቃሴ አለ። እሱም ፔንቴኮስታሊዝም ውስጥ የሚገባበት የሚያስገቡት አይነት እንትኖች አሉ። ሌላው አራተኛው የቢብሊካል ፔንቴኮስታሊዝም የሚባለው በነ ክሬግ ኪነር በነ ጎርደን ፊ የሚወከለውን የፔንቴኮስታሊዝም እንትን ነው እና ሞስትሊ አዝ ኢኒሻል ኤቪደንስ ወይም በመንፈስ ቅዱስ የጥምቀት መጠመቃችንን ወይም በሰከንድ ባፕቲዝም ወይም እንደ ሰርድ ባፕቲዝምም ደግሞ ያው ይቀጥላል። ግን በሁለተኛው ወይም ሶስተኛው ጥምቀት ላይ የሚነሳውን ይሄንን ልምምድ ስናነሳ እንደ መጀመሪያ ምልክት ወይም ኢኒሻል ኤቪደንስ ተብሎ የሚታየው ክላሲካል ፔንቴኮስታሊዝሙ ጋር ነው እና ክላሲካል ፔንቴኮስታሊዝም ስንል ይሄ በ19 መጀመሪያዎቹ በ20 ሴንቸሪ መጀመሪያዎቹ ከ1901 እስከ 06 ድረስ በእነ ዊሊያም ጄ ሴሞር የተጀመረው የአዙዛ ስትሪት ላይ ስፔሻሊ በደንብ የምናውቀው እንቅስቃሴ ቴዎሎጃይዝ ሲደረግ እዛ ላይ እነ ቻርልስ እነ ዊሊያም ጄ ሴሞር እንደ ኢኒሻል ኤቪደንስ ነው የሚለውን ነገር አስቀምጠውት ነበር። አሁንም እኛም ሀገር ያሉ ክላሲካል ብለው ራሳቸውን የሰየሙት ወይም የሆኑትም ኦብቪየስሊ ይሄንን ይጋራሉ። ፔንቴኮስታሊዝምን አድቮኬት የሚያደርጉት ይጋራሉ። ያው ቢብሊካል ፋውንዴሽን አድርገው የሚያነሱት ደግሞ ሐዋርያት ሥራ ምዕራፍ 2 ምዕራፍ 8 ምዕራፍ 10 ምዕራፍ 19 ላይ ያሉትን ነው እና ኢሚዲየትሊ በመንፈስ ቅዱስ ሙላት ወይም ደግሞ መጠመቅ ጋራ በተያያዘ ኢሚዲየት የሆነውን ኮዝ ወይም ኢኒሽል ኮዝ ሆኖ ወይም ደግሞ ምልክት ሆኖ ሲታይ እናያለን። መንፈስ ቅዱስን ተቀበሉ ይልና በአዲስ ቋንቋ ተናገሩ ስለሚል እነዚህ አይነት ቴክስቶች ላይ ነው ግራውንድ የሚያደርጉት እና ግን እኔ አንድ በጣም እግረ መንገዴ መናገር የምፈልገው ያው አንደኛ ልሳን ተናገሩ፣ ልሳን ጥሩ ነገር ነው ወይ ለልሳን ጸልዩ፣ እሱን ማለት እፈልጋለሁ። ከዛ ውጪ ኒማቶሎጂ ላይ እንደ ፔንቴኮስታሉ ኮንትሪቢዩት ያደረገ በኢቫንጀሊካል ክርስቲያኒቲውም ሆነ ይሄ አብሮድ የሆነው ክርስቲያኒቲ ላይ ነን ኢቫንጀሊካል የሆኑትም ላይክ ኦርቶዶክስ ጋርም ይሁን ካቶሊክ ጋር ከመንፈስ ቅዱስ አንጻር ኦንቶሎጂካሊም እንደገና ከኤክስፒሪየንስም አንጻር ከጊፍት ኦፍ ሆሊ ስፒሪትም አንጻር እኔ እንደ ፔንቴኮስታሉ ኮንትሪቢዩት ያደረገ አለ ብዬ አላምንም። በጣም በዚህ ክሬዲት ይገባቸዋል ብዬ አምናለሁኝ። ምክንያቱም እንደምታውቁት በስነ መለኮቱ ዓለም ዘ አባንደንድ ጋድ ወይም ዘ አባንደንድ ፐርሰን ኦፍ ጋድ ተብሎ ነው የሚታየው መንፈስ ቅዱስ። ለምሳሌ ካውንስሎቹ ላይ ራሱ ስንመለከት የሚገባውን አይነት እንትን ተሰጥቶት አላለፈም አይደል?
በመንፈስ ቅዱስም እናምናለን ተብሎ ነው ለምሳሌ የኒቅያው ጉባኤ ላይም ሲታለፍ የምናየው እና ያን ያህል በጣም ማለት አዜ ፐርሰን ኦፍ ጋድ ማለት ነው ለእግዚአብሔር አብ ወይም ለእግዚአብሔር ወልድ የተነገረውን ያህል የተጻፈውን ያህል ቲዮሎጃይዝ የተደረገውን ያህል ለመንፈስ ቅዱስ ደግሞ ሂስቶሪካሊ በዚህ መጠን አሁን ባለፉት 200 ዓመታት እና 100 ምናምን ዓመታት በተደረገው ጥናት መጠን በተሰራው ስነ መለኮት መጠን ሂስቶሪካሊም ብዙ አናገኝም እና በዚህ በጣም ኒማቶሎጂ ላይ ፔንቴኮስታሉ ለሰራው ነገር ክሬዲት መሰጠት አለበት ብዬ አምናለሁኝ። ይሄ ቢብሊካል ፔንቴኮስታሊዝምን አድቮኬት የሚያደርጉትን እነ ክሬግ ኪነርን እነ ቬልማቲ ከርከይንን ጎርደን ፊ እነዚህን ስንመለከት ግን አሁን የመጀመሪያ ያልነው ይሄ እንደ ኢኒሻል ኤቪደንስ እንደ ሪኳየርመንት አያስቀምጡትም እና ብዙ የምናነሳቸው ስኮላርስ አሉ ኦፍኮርስ ፔንቴኮስታሊዝም ውስጥ እና ስቴቨን ጄላንድ፣ ሲሞን ቻን፣ አሞስ ያንግ ሌሎቹም ብዙ ስኮላርስ አሉ። ግን ስፔሻሊ እነዚህ አሁን ያነሳናቸው ለምሳሌ ክሬግ ኪነር አሁን ኢቨን ወንጌል አማኞች አሉኝ ብሎ ከሚያስባቸው በጣም እውቅና ትልቅ ስኮላርስ መካከል ቴዎሎጂያንስ መካከል አንዱ ናቸው እና ኬይነር ማለት ነው እና እነሱ ያላቸውን እንትን ስናይ እንደ ሪኳየርመንት አያስቀምጠውም። የመንፈስ ቅዱስ ስጦታ ነው እና በዛው እግረ መንገዴን ግን ማንሳት የምፈልገው አንዳንድ ሮንግ አሰርሽኖች አሉ ከድነት ጋር ያያይዙታል ብሎ የሚሉ አሉ። ላይክ በሁሉም አሁን በጠራውላችሁ በአራቱም ለምሳሌ ኢቭን አሁን እነዚህ ሰርድ ዌቭ ላይ ያሉት የነ ፒተር ዋግነር ራሱ እንቅስቃሴ ይሄንን አይቀበሉም። ኢኒሻል ኤቪደንስ ነው የሚለው እና ሪኳየርድ ነው አንድ ሰው በመንፈስ ቅዱስ ከተጠመቀ በልሳን መናገሩ ሪኳየርድ ነው የሚለው እነሱ እንኳን አይቀበሉትም። አሁን እኛ የእነሱን እንቅስቃሴ አድቮኬት የምናደርግ አይደለንም። ሄሬቲክ ነው ብለን ነው ምናምነው። ቶታሊ ሌላ ኢንፈሲስ ያላቸው ሌላ ኢንቴንሽን ያላቸው እንቅስቃሴ ነው እና እነሱ እንኳን ብዙም ግን እንደዛ አይቀበሉትም እና አንዳንዴ ግን ሮንግ አሰርሽኖች አሉ። ይሄ ስፔሻሊ ነን ፔንቴኮስታል የሆነው የክርስቲያን ሴክት ላይ እና ኢቫንጀሊካል ሴክት ላይ ልክ ፔንቴኮስታልስ ልሳን ያልተናገረ ሰው አልዳንም ይላሉ አይነት ነገር ይሄንን የሚል ኢትዮጵያ ውስጥም ሆነ በመላው ዓለም የሚል ፔንቴኮስታል የለም። ልሳን ያልተሞላ ሰው አልዳንም የሚል የለም። ነገር ግን ልሳን ያልተቀበለ ሰው ለምሳሌ አሁን ይሄ ፈርስት ባፕቲዝም ብለው ራሱ እኮ የሚነሳው እዚህ ቲዮሎጂ ላይ የሚነሳው ሪጀነሬሽን ላይ ነው። ሰው ዳግመኛ ሲወለድ የመንፈስ ቅዱስን ማተም ታትመዋል አይደል? ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔር መንፈስ አታሳዝኑ ይላል እና ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔር መንፈስ አታሳዝኑ ሲል ወይም ደግሞ የርስታችን መያዣ አድርጎ መንፈስ ቅዱስን ሲያቀርበው እንመለከታለን። የርስታችን መያዣ አድርጎ ቀብድ አድርጎ ዋራንቲ አድርጎ ማለት ነው እና እሱ ባይዘዌ የሪጀነሬሽን ጉዳይ እንጂ ከዚህ ባፕቲዝም ኦፍ ስፒሪት ብለው ስፔሻሊ ከኢምፓወርመንት ጋር የተያያዘው ጋር አንድ አይደለም። ኦልሬዲ የዳነውና ያመነው ሰው ነው ባይዘዌ ይህንን ኤክስፒሪየንስ ማድረግ አለበት ተብሎ ነው የሚታመነው። በሙሉ ወንጌልም ሆነ በሌሎች እዚህ አገር ባሉ ክላሲካል ፔንቴኮስታሎች የሚታመነው መንፈስ ቅዱስን የሚሞላው ራሱ ድነት ነው መጀመሪያ ፕሬሲድ የሚያደርገው ማለት እሱ ቅጽበቱ በጣም ጠባብ ሊሆን ይችላል። ይሄን ያህል እንደምንለው ሁለቱም አቴ ታይም እንትን ሊያደርጉ ይችላሉ። ግን የሚቀድመው ግን ድነቱ ነው ተብሎ ነው የሚታመነው። ልሳን ያልተናገረ ሰው አልዳንም የሚል አይነት እንትኖች ምናልባት በፔንቴኮስታል ነኝ ብለው በሚያምኑ ያው ስኮላር ባልሆኑ ወይም ደግሞ ቴዎሎጂን በደንብ ኢንጌጅ ባላረጉ ሰዎች የሚነገር የምሰሙ ከሆነ እሱ ይወክላል ማለት አይደለም። ምናልባት እነሱ ጋር ያለ የመረጃ ክፍተት ሊሆን ይችላል። ግን ደግሞ እንደ ፔንቴኮስተልስ ይሄንን በፍጹም አድቮኬት የሚያደርግ ክርስቲያን የለም እና በፍጹም እንደዛ ብሎ አድቮኬት የሚያደርግ ክርስቲያን የለም። ግን
አዝ ኢኒሻል ሪኳየርመንት ኢምፓወርድ መሆንን ባይ ዘ ዌይ ይሄ የመንፈስ ቅዱስ ሙላትንና ልሳንን ከሚሽን አንጻር ነው ብዙ የሚታየው። ከሚሽን አንጻር ነው፣ ሚሲዮሎጂካል ፐርስፔክቲቭ አለው እና ይሄ ከታላቁ ተልእኮ አንጻር ከወንጌል አንጻር ስለሚታይ ራሱ ኢምፓወርመንቱንም በተለይ ጌታ ኃይልን እስክትቀበሉ በኢየሩሳሌም ቆዩ ብሎ ኃይልን ስትቀበሉ ብሎ ያያያዘላቸው ራሱ ከታላቁ ተልእኮ ጋር ነው እና ከመሄድ ጋር ወኪንግ አይደል ሚሽነሪ አይደል የአፖስቶሊክ ቸርች ናት። ቸርች ራሱ ኔቸሯ አፖስቶሊክ ነው ተብለ ስለሚታመን በክርስትናው ዘንድ ለዛ ለታላቁ ተልእኮ አቺቭመንት ወይም መሳካት የመንፈስ ቅዱስ ሙላት ማንዳቶሪ ነው ተብሎ ስለሚታመን ነው። ወይም የመንፈስ ቅዱስ ኢምፓወርመንት ራሱ በቃ ኢምፓወርመንት ነው። ቋንቋው ራሱ ከኢምፓወርመንት ጋር ነው የሚያያዘው እና ሌላው ልሳንን መናገር በፔንቴኮስታሉ ዘንድ ወደ ሐዋርያቶች ልምምድ መመለስ ነው ተብሎ ይታመናል። ለምን? በሐዋርያቶች ዘመን በመጀመሪያዋ በፈርስት ሴንቸሪ ቸርች ይሄ ኤክስፒሪየንስ አለ። መጽሐፍ ቅዱሳችን ላይ በግልጽ ተቀምጧል። ስለዚህ ሐዋርያት ኤክስፒሪየንስ ያደረጉት ወደ ነበረው ነገር መመለስ ነው። አሁን እንዲያውም ከሂስቶሪካል አርጊውመንቱ ይልቅ ብዙ እኔ ኢንፈሲስ መደረግ አለበት ብዬ የማስበው ቢብሊካል አርጊውመንቱ ላይ ነው ብዬ አንዱ ማነሳው መጽሐፍ ቅዱሳችንን ስንገልጥ ይሄንን ኤክስፒሪየንስ በግልጥ እናገኛለን። ሐዋርያት ሥራ ላይ በግልጥ እናገኛለን። የመጀመሪያዋ ቤተክርስቲያን ይሄንን በግልጽ ስትለማመደው እናገኛለን። ወደ እነሱ ልምምድ ወደ እነሱ ኤክስፒሪየንስ መመለስ ነው ብለው እንዲያውም በጣም በትልቅ ኮንቪክሽን ደረጃ ነው የሚያምኑት ማለት ነው። እና ከዛ ውጭ ደግሞ ቅድም እንዳልኩትኝ ለታላቁ ተልእኮ በጣም አስፈላጊ ነገር ነው ባፕቲዝሙ። ስለዚህ ኃይልን መቀበል ወይም ኢምፓወርድ መሆን ለታላቁ ተልእኮ መሳካት፣ ምክንያቱም ይሄ ወንጌል በሰው ስራ፣ በሰው አቋም፣ በሰው ችሎታ የሚደረግ ነገር ስላልሆነ ማለት ነው እና ስለዚህ ጌታ ሰጥቶ የሄደው ለቤተክርስቲያን ሰጥቶ የሄደው የቤት ስራ ግዴታ የራሱ የእግዚአብሔርን መንፈስና ኃይል ይፈልጋል። ይሄ ደግሞ ፕሮቪደንሱ ነው፣ መግቦቱ ነው፣ ራሱ የእግዚአብሔር መግቦት ነው እና መግቦት እግዚአብሔር ነው። ልሳን ራሱ ወይም በመንፈስ ቅዱስ መሞላት ራሱ መግቦት እግዚአብሔር ነው። እግዚአብሔር ለቸርች የሰጠው ፕሮቪደንስ ነው ብዬም አምናለሁ። ለዛ ነው ያንን ነገር በመካከላችን ኤክስፒሪየንስ ማድረጋችን። ግን ያው እዛው ጋር ለመሟሟቅና አሁን ስፔሻሊ ባለፉት 10-15 ዓመታት የሚታየውን ይሄ ማነው እሱ የናር እንቅስቃሴን አይነት አካሄድ አይደለም እያወራን ያለ ነው። ሞር ቢብሊካል የሆነውንና ክላሲካል የሆነውን እንትን ስናነሳ ግን ማለት በቃ ራሱ እኔ አንዱ መከራከሪያ አድርጌ የማስቀምጠው የእግዚአብሔር ራሱ ፕሮቪደንስ ነው። ልክ ፀሐይን ማውጣት፣ ደመናን ማውጣት፣ ወይ ዝናብ ማዝነብ፣ ወይ የፍጥረትን ኤኮሎጂ ባላንስ ማድረግ የተለያዩ ፕሮቪደንሶች እንደሆኑ የእግዚአብሔር መግቦቶች እንደሆኑ ለፍጥረት ሁሉ የኔ ላላት ለቤተ ክርስቲያንና እግዚአብሔር ደግሞ ለሚገዛባት ለመንግስቱ ካደረጋቸው መግቦቶች መካከል አንደኛው ይሄ ስጦታ ነው ብዬ ነው የማምነው እና ለዛ ነው ሁላችሁንም የማበረታታው ልሳን እንድትናገሩ ማለት ነው። እና ምናልባት በኋላ ላይ ማነሳቸው ነገሮች ሊኖሩ ይችላሉ። ቴንኪዩ ቤትሻ። እሺ ሳሚ የተባረክ። ኦግስበርግ ቆይቷል ቅድም የመጣውና ጥያቄ አለኝ እያለ ነው። ሀሳብም ካለ ለኤቢ መሰለኝ ጥያቄም ካለ በዛውም ቀጥልና ከዛ እንትላለ። ከዛ በፊት ግን ዶክተር ዳኒ ሰላም በለን። ከዛ ኦግስበርግ ቀጥል። ከዛ በፊት ግን ልሳን የምትናገሩ ሰዎች የሚታርጋችሁም ቢሆን እየተናገራችሁ ማትናገሩ ደግሞ መጨረሻ ላይ እንጸልይላችኋለን። ልሳን ያው መጽሐፍም እንደሚል ጸልዩ ስለሚል እንድትቀበሉ እና እንደዛ አበረታታ። መሀል ላይ እንደዛ አደርጋለሁ። ያው የሙሉ ወንጌል ቅድም ኢዮሲ እንደዛ እያለን ነበር እኮ። እሺ ዶክተር ዳኒ ሰላም ብያለሁ። ኤፋ ጠፍተሃል። ኢዮሲ ሰላም ብያለሁ። ኤቢ፣ ኦስበርግ፣ ተሜ፣ ሳሚዬ፣ ቤቲ ዩ አር ብለስድ። ያው እድል ሲሰጠኝ ደግሞ የምናገረው ነገር ይኖራል። ያው ልሳን
ያዝ አድርጌው ነው እንጂ ለቀው ነበር። ጌታ ይባረክ። እሺ ጀርሚ ቀጥል፣ ከዛ ትቀጥላለህ ዳኒ። ባለው ቤትሻ ያ ትሰማለሽ። እሺ ሰላም ክርስቶስ ይብዛላችሁ። ሰላም ብያለሁ። ኤፊ ተሙሳሚ ኤቢ ዩሲንና ጀርሚ ንፋስ አለ፣ ቦታ ትንሽ ቦታ ቀይራይ፣ ንፋስ ነገር አለ። ቆም ወይ ቆም በልና አውራሽ። አሁን ይሰማል? አሁን አሪፍ ነው። እሺ ጥያቄን እንግዲህ ለሳሚ ለኤፊ እና ለዶክተር ዳኒ ነው የማደርገው። ያው እነሱ ተከፋፍለው ይመልሱታል ጥያቄው። የመጀመሪያው ጥያቄ ምንድን ነው? አይ ቲንክ ሙሉ ወንጌል ናችሁ ይመስለኛል፣ እርግጠኛ ባልሆንም እና ከዛ ውስጥ ንፋስ እንትን እያለኝ ስለሆነ ከዛ ውስጥ ቅድም ኢፊም ሲያነሳው ነበረ የቀየረቻቸው ነገሮች አሉ፣ ያስተካከለቻቸው ነገሮች አሉ የሚል ነገር ሰምቻለሁ። እና ማስተካከል እንትን አይደለም ሙሉ ወንጌል የቀየረችውም ያስተካከለችውም አይደለም። ማስተካከያ እዚሁ ልስጥህና አንድ የመሰረታዊ ክርስትና ትምህርት ማስተማሪያ ተብሎ የወጣ መጽሐፍ ሳይገመገም እንደ ኢትዮጵያ ሙሉ ወንጌል ሳይገመገም ሳይታይና ሳይታረም የታትሞ የወጣ ነበረ። ወዲያው ነው ማን ያሳተመው ይሄንን ተብሎ ተይዞ ተመረመረ። ትክክል ያልሆኑ ነገሮች ስለነበረበት በደብዳቤ በአስቸኳይ እንዲታገድ ተብሎ ታግዶ ማስተማሪያው ሌላ ወጥቷል እንጂ አሻሽላ ሳይሆን ሳይታወቅ የሚለው ነው። ኤፊ የማስተማሪያ መሰረታዊ ትምህርት ማስተማሪያ የሚለው ቢጫው ማለት ነው። ቢጫው ታግዷል። አሁን እሱ በደብዳቤ በቤተክርስቲያኒቷ ታግዶ ወዲያው ትክክለኛው ትምህርቱ የነበረ ነው። ኦልሬዲ ትምህርቱ ነበር። ትምህርቱ ጋር ማይመስል ነገር ሰንባዲ ጽፎ አሳትሞ ሲያከፋፍል ተገኝቶ ተይዞ ይሄ ቤተክርስቲያናችን ትምህርት አይደለም ተብሎ ታግዶ ትክክለኛው ደግሞ እንዲታተም ተደረገ። የቤተክርስቲያኒቷ አስተምሮ ማለት ነው። እና ያሻሻለችው ነገር የለም ለማለት ነው። ይሄ በአዲስ አበባ ሙሉ ወንጌል ተጻፈ የተባለው ነው። አይፍ እያልክ ያለው እሺ፣ ወደ ቀጣዩ ጥያቄ እሄዳለሁ። መጽሐፍ ቅዱስ ላይ እንግዲህ ባፕቲዝምን የተጠቀመበት ስም ነው ታውቃለህ አይደለ? አንድ ግለሰብ ነው የጻፈው ግስበር። ኦኬ ገባኝ፣ ችግር የለም። አይ እንደ ቤተክርስቲያን ሳይሆን የተጻፈው አንድ ግለሰብ ነበር የጻፈው። ተገምግሞ የቤተክርስቲያኒቱ አስተምሮ ጋር ሙሉ ለሙሉ ስለማይሄድ ጸጾች ስለነበሩበት እንዲታገድ ተደርገዋል ነው። ችግር የለውም። ቀጣዩ ጥያቄ ምንድን ነው? በተለይ ልሳን ላይ ስለሆነ ያለ ነው። ልሳንን የሚተረጎምና የማይተረጎም አንድ ጨርስና ከዛ ትመልሱታላችሁ። ተከታታይ አድርጌ ላቅርበውና ልሳንን መጽሐፍ ቅዱስ ያስቀመጠባቸው መንገዶች አሉ። እኔ የማምንበት እንግዲህ ጳውሎስ ሲያስቀምጠውም ሐዋርያት ሥራ ላይ ስናይ ከቋንቋ ጋር ተያይዞ ነው ያስቀመጠው ብዬ አምናለሁ። እሱ እንዴት እንደምትረዱት ማየት እፈልጋለሁ። በተለይ የአንደኛ ቆሮንቶስ 14 ላይ ያስቀመጠበትን አውድ እንዴት እንደምትረዱ እሱን ጀርሚ ተቋርጠሃል መሰለኝ። አይ ቲንክ እኔ ጋር ካልሆነ ምናሽ ቤት ልሳንን ሊቋቋም እየሞከረ እንዴት ነው የማይቋረጠው? ገና ይቋረጣል። ጥያቄ እኮ ነው እያስቀመጥኩ ያለው እኮ ተቋርጠ ነበር ጀርሚ። አልሰማም። ያ ተቋርጠ ነበር። ድገሞ አንዴ። እሺ ጥያቄ ምንድን ነው? መጽሐፍ ቅዱስ ላይ ቋንቋ እንደሆነ ያስቀምጣል ብዬ አምናለሁ ልሳንን በተመለከተ እና ሐዋርያት ሥራ 2 ላይም አንደኛ ቆሮንቶስ 14 ላይም ባለው ስናየው ማለት ነው። ስለዚህ እሱ እንዴት ነው የምትረዱት? ቋንቋ ነው ብሎ የሚያስቀምጠውን የሚተረጎምና የማይተረጎም ልሳን አለ ከሚለው አንጻር እንዴት ነው እሱን የምትረዱት የሚለው ነው ሌላኛው ጥያቄ። ሌላኛው
ገላትያ 5 ላይ ካለው በተለይ የመንፈስ ፍሬዎች ከሚለው አንጻር ራስን መግዛት የሚል ሀሳብ እንዳለ እናያለን። ገላትያ 5 ላይ በዚህ ዘመን እንግዲህ ልሳንን እንለማመዳለን ከሚሉ ሰዎች ብዙ ጊዜ ማላየው ነገር እሱ ነው፣ ራስን መግዛት የሚለው ነገር። እሱንም እንዴት ነው እናንተ አጀስት የምታደርጉት? ምናልባት ወደ ሂስትሪው መልሳችሁ ሜቢ ከአግነስ ኦዝማን ጋር የሚታየውንም ነገር እሱንም ማጥራት ብትችሉ ጥሩ ነው። ከአግነስ ኦዝማን ጋር የሚያያዘውን ታሪክ እሱንም አንድ ላይ አድርጋችሁ መመለስ ብትችሉ ደስ ይለኛል። እነዚህም ብትመልሱልኝ ትላል። እሺ፣ እኔ ዶክተር ዳኒ ተዘጋጅና እኔ ጀምሬ ለአንተ ልስጥ። በተለይ ሁለቱ ላይ ኢንፊሳስ አድርገህ በደንብ እንትን በልበት። ኤፋ ይቅርታ በጣም እሺ ብዬ እንትን ልወጣ ነበረ እና ጥያቄውን የያዙትና የኦግስበርግን የተወሰኑ ማስረጃዎችን ለዮሲ ላሳየው። ቅድም እሱ ሰመራይዝ አድርጎታል። እኔ ሰመራይዝ ያላደረግኩት አንድ ሀሳብ ነበረ። ማለት ቢያንስ አንዳንድ የቤተ እምነቶቹን ፍንጮች እንዳሉ ማለት አንድ ሰው በመንፈስ ቅዱስ ሲሞላ ወይም ሲጠመቅ ነሰሰርሊ ግዴታ ልሳን መናገር አለበት የሚለው አቋም ስትሪክትሊ አንዳንዴ እንደማይወሰድ ፔንቴኮስታሎች ጋር ያሉትን አንዳንድ ነገሮች ማሳየት ከቻልኩ ብዬ ነው። ሶሪ ኤፋ፣ በጥሩ ሞራል ላይ ያለን ያስቆምኩ። እንደዚህ የሚባል ነገር የለም። እኛ እየተሻማን ነው የምናወራው፣ የቤተሰብ እንትን ነው። ስለዚህ ጎሄድ፣ እኔ ራሴ እንደዛ አደርጋለሁ። ስለዚህ ጎሄድ። የገነት ቤተክርስቲያንን ላንብብላችሁ። ዛሬም የመንፈስ ቅዱስ ሙላት የእኛን ጥማት መሻትና መሰጠት ይጠይቃል። ኤፌሶን 5 በመንፈስ ቅዱስ ለመሞላታችን ማረጋገጫው ይላል በመንፈስ ቅዱስ ቁጥጥር ስር ሆነን ኃጢአትን ማሸነፋችን፣ የእግዚአብሔርን ቃል መታዘዛችን፣ የክርስትና ሕይወትን መኖር መቻላችን፣ የሕይወት ለውጥ ፍሬ ማሳየታችን ነው ይላል። የገነት ነው። ስለ ልሳን አንድ እዚች ጋር ደግሞ አንድ ሰው በመንፈስ ቅዱስ ሲሞላ በልሳን ሊጸልይ ይችላል ይላል። በልሳን ሊጸልይ ይችላል። አሁን ይሄ ለእኔ ሩማን ላይጸልይም ይችላል የሚል አይነት አንደርስታንዲንግ አለው ማለት። ዋነኛው ማረጋገጫ ግን ምንድን ነው? ይኸው በመንፈስ ቅዱስ ለመሞላታችን ማረጋገጫው በመንፈስ ቅዱስ ቁጥጥር ስር ሆነን ኃጢአትን ማሸነፋችን፣ የእግዚአብሔርን ቃል መታዘዝ መቻላችን፣ የክርስትና ሕይወትን መኖር መቻላችን፣ የሕይወት ለውጥ ማሳየታችን፣ የመንፈስ ቅዱስ ፍሬ በሕይወታችን መታየቱ፣ ቅድም ኦግስበርግ የሚያነሳው ነገር ማለት ነው። የመለኮታዊ ባህሪ በሕይወታችን መታየቱ፣ ዝርዝር ነገሮች አሉ። ይሄ አንከር ነው ብዬ አስባለሁ። ግን በልሳንም ሊናገር ይችላል። በልሳንም ሊናገር ይችላል። ሌላው እንደው እኔ ልዩነት በመካከላቸው የለም ብዬ ስለተነሳው የእኔ ሀሳብ ይሄ ብቻ ስለሆነ የመሰረተ ክርስቶስን ላንብብላችሁ። የፔንቴኮስታል ከሙሉ ወንጌል ብዛም የተለየ ነገር የላትም ያልኩበትንም እዚሁ እንድትረዱ። ሌላ ጋር ከመሄድ በፊት እቺ የመንፈስ ቅዱስ ጥምቀት የምትለውን እሱን አብራሩልኝ። የኔ ጥያቄ እሱ ስለሆነ የመንፈስ ቅዱስ ጥምቀትና ጥምቀትን እሱን አብራሩልኝ፣ ልዩነቱና አንድነቱን። እሺ ቆይ አንዴ፣ ችግር የምኑ ነው? የምኑ ጥምቀትንና የመንፈስ ቅዱስ ጥምቀትን ጥምቀት ብለን ካልን የመንፈስ ቅዱስ ጥምቀት ብለን ለምን ነጠል ነው? እሱ ነው ጥያቄ። እኔ አንድ አይደለማ። መጽሐፍ ቅዱስ አንድ ላይ አላስቀምጣቸው። መሞላት ሌላ ነው፣ መጠመቅ ሌላ ነው። ተሙን ያስረዳል። እሱ የውሃ ጥምቀትን ነው መሰለኝ። የውሃ ጥምቀትን ነው የመንፈስ ቅዱስ ጥምቀትን መሰለኝ የሚል ባፕቲዝምና ኢንፊሊንግ ነው። ኤቢ ባፕቲዝምና ኢንፊሊንግ ኦፍ ስፒሪት ሁለቱ የተለያዩ ናቸው። ተሜው ቆይ በኋላ እኔ ወይ ዶክተር ዳኒ አለ እሱ ያስረዳል በደንብ። ወርድ ባይወርድ የመንፈስ ቅዱስ ጥምቀት የምትል ቃል አለች። እሷ ምንድን ነች ነው? የመንፈስ ቅዱስ ጥምቀት እሷን ነው ነጥላቸው እያልኩ ያለሁት። እሱን ኢየሱስም ያለውን ዮሐንስም ስለሱ ያለውን በኋላ በደንብ እናብራራለን። እሱን የመንፈስ ቅዱስ ጥምቀት ምን ማለት እንደሆነ፣ መሞላት ምን ማለት እንደሆነ እሱን እናብራራለን። ልዩነት አለው ሁለቱ። አሁን ግን ኤቢዬ ይቀጥልና እንትኑን ይጨርስ ሀሳቡን። ቀጥል ኤቢዬ። እሺ ብዙ አንደርስታንድ አላረኩም፣ ግን ያው ወንድሞች። እሺ ሌላው ቅድም ኢንተርቼንጀብሊ
ሙላትና ጥምቀት አንዳንዴ ኢንተርቼንጀብሊ ጥቅም ላይ ይውላል። በእግዚአብሔር አብ በጌታ በኢየሱስ ክርስቶስ አምነው ዳግም የተወለዱ አማኞች ከዳኑበት ጊዜ ጀምሮ የመንፈስ ቅዱስ ማደሪያ እንደሚሆኑ እግዚአብሔር የሰጠውን የመንፈስ ቅዱስ ሙላት ወይም ጥምቀት ተስፋ እንደሚቀበሉና ከዚህም በኋላ በቀጣይነት ሙላትን ሊለማመዱ እንደሚችሉ እንዲሁም ስለ መንፈስ ቅዱስ ስጦታዎች ጌታ የሰጠውን ተስፋ ዛሬም ሊቀበሉ እንደሚችሉ መንፈስ ቅዱስ እንደወደደ በክርስቶስ አምነው ለዳኑ አማኞች የጸጋ ስጦታን እንደሚያድላቸው ሙላቱም ጥምቀቱም አንዴም ሀፕን ሊያደርግ ይችላል። ሙላቱም ደግሞ ሁልጊዜ እዚሽ ጋር ምን ምትላለች? የመንፈስ ቅዱስ ተስፋ ይላል እንደሚቀበሉ ከዚህ በኋላ በቀጣይነት ሙላትን ሊለማመዱ እንደሚችሉ የሚለውን አስምሩበት። ሌላ የኢትዮጵያ አማኑኤል ህብረት ቤተክርስቲያን መሰረታዊ የክርስትና ትምህርት እንግዲህ ኦልሞስት የፔንቴኮስታልን አስተምህሮ በግልጽ ሰብስክራይብ እንዳደረጉ ተናግረዋል። እሱን ላንብብላችሁ። ማለት የሐዋርያቱ የጥንቱ ቀጥሏል ብለው የሚያምኑ ስለሆኑ ማለት ነው። እሺ አንዴ። እሺ የመንፈስ ቅዱስ ይላል። የመንፈስ ቅዱስ ጥምቀትና ሙላት አንድ አማኝ ኢየሱስ ክርስቶስን በማመን የኃጢአት ይቅርታ ካገኘ በኋላ በአማኙ ልብ ውስጥ አዲስ ህይወትን ለማምጣት በመንፈስ ቅዱስ አማካኝነት በአንድ ጊዜ የሚከናወን የመንፈስ ቅዱስ ስራ ነው ይላል። በመንፈስ ቅዱስ መጠመቅ አማኙ በክርስቶስ ሲያምን በአንድ ጊዜ የሚከናወን ሲሆን የመንፈስ ቅዱስ ሙላት ግን ቀጣይነት ያለውና በየጊዜው የሚከናወን ሂደት ነው ይላል። ወንደርፉል። ያ በቃ እኔ የሚያልኩት ይሄን ነው። ወንደርፉል ብዬ ይሄ ጥሩ እንትን ነው። የሙሉ ወንጌልም እንደዚህ ነው በነገራችን ላይ። ሌላችን መጽሐፍ እዩዋት። የህይወት ብርሃንን የጉባኤ እግዚአብሔርን ግልጽ የሆነ ስለ መንፈስ ቅዱስ ጥምቀትና ሙላት ብዙ ጊዜ ስለሌለኝ ይቅርታ የአካሉ ገንቢዎች የምትል በጣም ድንቅ መጽሐፍ። ቅድም ዮሲ ለሰጠው ኮሜንት ራሱ ጥሩ ነው። ይሄ ቴዎሎጂያቸውን በደንብ አርቲኩሌት ቢያረጉት ግልጽ ቢያረጉት ያለውን እዚህ ላይ አድርገውታል። ዮሲ አንተም ብታገኛት እኔም ላወስህ እችላለሁ። እነሱም ሌሎችም ቸርቾች እችን ሪሶርስ ቢጠቀሙባት በጣም ቆንጆ ነው። የዴቪድ ፔትስ የሚታወቅ የፔንቴኮስታል ስኮላር እንትን ያላቸው ነው። ሌላ ግን አንድ በጣም እንትን ያደረገኝ ዮሲ ስትናገር ታንኪዩ ዮሲ፣ አንድ በጣም ስትራይክ ያደረገኝና በጣም ኮንሰርንድ የሆንኩበት ነገር ሙሉ ወንጌል ቤተክርስቲያን አገልጋይ ስትሾም በልሳን ይናገራል አይናገርም የሚለውን እንደ መስፈርት ትጠቀምበታለች ብለሃልና በልሳን ማይናገርን ሰው መጋቢ አድርጋ ኦር ሰምቲንግ አትሾምም እንደዛ ስትል ሰምቻለሁ። ካልተሳሳትኩ አንደርስታንድ አድርጌ እንዳይሆን አይ ቲንክ እንደዛ ሰምቻለሁ። እና ይሄ በነገራችን ላይ የማሳያችሁ እኔ የሙሉ ወንጌል ሁሉም ማለት ይቻላል ዶክመንቶች እኔ ጋር አሉ። አሁን ይሄ የቤተክርስቲያን ስርዓት የምትፈጽምበት ዶክመንቷ ነው። ይሄ ደግሞ የተሻሻለ የ2012 በጣም ኤክሰለንት ያልኩት መተዳደሪያ ደንብ ነው። እዚህ ክፍል ላይ ሐዋርያት እንዴት እንደሚሾሙ፣ ነቢያት እንዴት እንደሚሾሙ አንድ ባንድ ሐዋርያ ሾማለሁ ብላለች፣ ነቢይ ሾማለሁ ብላለች፣ መጋቢ፣ መሪ፣ እረኛ ምናምን ዲያቆን ሳይቀር ማለት ነው። አንድ ባንድ ምን መስፈርት እንደሚያሟሉ እና እንዴት እንደሚሾሙ እውነት ለመናገር ደሞዛቸውን ሳይቀር ሬንጅ አስቀምጣ ስለ አጥቢያ ቤተክርስቲያን ሳይቀር ግልጽ አድርጋ አስቀምጣለች። እዚህ ክፍል ውስጥ አንዱን ቦታ ላይ መጋቢ ወይም ነቢይ ወይም ሐዋርያ ወይም ወንጌላዊ ወይም አስተማሪ ወይም ዲያቆን ኦር ሰምቲንግ ሆኖ ለመሾም መስፈርቱ በልሳን መናገር ነው የሚል የለም። በሰነድ ደረጃ ላይ ልፈልጌ ነው። ግን ኢምፕሊሲትሊ በውስጥ እንደዚህ አይነት ቴንደንሲዎች ምናምን አሉ ካልክ ምናልባት ሊሆን ይችላል። እንግዲህ በጣም ሰብጀክቲቭ የሆኑ ብዙ ነገሮች ደግሞ ስላሉ በሰነድ ደረጃ በአቋም ደረጃ ግን ዋነኛ አቋማቸው ዋነኛ ሀሳባቸው ይሄ ነው እንደዛ ማለት ነው። ሌላ ፕራክቲካሊ ብዬ እዛው ጋር አድ ለማድረግ እንደዛ የለም። እንዳልኩት እኔ ተምሬ ድነት ትምህርት ተምሬ ያደግኩት ሙሉ ወንጌል ውስጥ ነው እንደምታውቁት ከጌታን የሚያገኘውት ማለት ነው። እና እንደዛ በሚል አሰር እኔ የማይናገሩ ሁሉ ብዙ ፓስተሮች አውቃለሁ፣ ኢምፐርሰን ልሳን የማይናገሩ ፓስተሮች እና እሱ አንድ ማለት ያ በአሰራር በህግ ደረጃ
እንደዛ የለም። ምናልባት አይታወቅም። የሆኑ ሰዎች ቅድም ጠዋት በደንብ አውርተናል። አንዳንድ ጊዜ የሆነ ልዩ ስጦታና ጸጋ አለን ብለን ስናስብ ሌሎቹን አነስ አድርጎ ዝቅ አድርጎ ኃይል እንደሌላቸው አቅም እንደሌላቸው መንፈስ ቅዱስን እንደሚቃወሙ አድርጎ የመቁጠር የማሰብ ዝንባሌዎች ሊኖሩ ይችላሉ። ይሄ ግን በጣም ፐርሰናል የሆነ በጣም ኢንዲቪጁዋል ነገር ስለሆነ የቤተ ክርስቲያኗ መገለጫ የቤተ ክርስቲያኗ አስተምሯ የቤተ ክርስቲያኗ አቋም አድርጎ ለመናገር በጣም ብንጠነቀቅ ይሻላል ለማለት ያህል ብቻ ነው። ለማንኛውም ተባረኩ። በጣም እኔ መውረድ አለብኝ። ግማሽ ቀን ነው ከእናንተ ጋር የዋልኩት። ኦልሞስት ስራ ላይ ነው ያለሁት። ይህም በእርግጥ ትልቅ ደስ የሚል በጣም ጥሩ ትምህርት የተማርኩት። ዮሲ ተባረክ። ሌሎቻችሁም ታንኪ ሶ ማች። የት ትሄዳለህ? ቆይ ሚስማር ብታጣምም ነው ያወራ ተቀመጥ። ይሰማናል ሚስማሩ። አብረሁና አብረን እንወጣለን። እኔም መተኛት ነበረብኝ ከስራ ገብቼ ብዙ ቆይ እሰማችኋለሁ። በቃ ወደታችም ካወረደኝ ኪሴ ውስጥ አድርጌ በኢርፎን እሰማችኋለሁ። እሺ ብዬ እሺ። አይ ቲንክ ኢዮስዬ ካለ ኢዮስዬ ሀሳብ ይስጥና ከዛ ዶክተር ዳኒ ትቀጥላለህ። ያ ቴንክ ዩ ኤፍዬ በጣም አመሰግናለሁ። ኤቢ ላነሳው እንትን በጣም አመሰግናለሁ። እኔ ተጨባጭ የሆነው ማሳያ የቤተ ክርስቲያኒቱ ስም መጥቀስ ስለማያስፈልገኝ ሰነዱን ማየት ይጠይቃል። በእርግጥ ጥሩ ነው ጥቆማ፣ አውል ቼክ ፎረት። ነገር ግን እዚህ ባለውበት አካባቢ አንድ ማቆ መጋቢ ወደ መጋቢነት ሲመጣ የመጀመሪያው ቅድመ ሁኔታ ከተነሱለት ቅድመ ሁኔታ መካከል ይሄኛው ነው። በተጨባጭ ይሄ ዝም ብሎ እንትን ሳይሆን ግን ይሄ መሰረታዊ እንትን አይደለም። ችግር የለም በዚህ ጉዳይ ላይ እርምትን መውሰድ ይችላለሁ። ነገር ግን በተጨባጭ የሰማሁትን ነገር ከመጥቀስ አንጻር ነው። ዋናው የውይይታችን ጭብጥ ሀሳብ እሱ አይደለም። የውይይታችን መሰረታዊ ጭብጥ ሀሳብ የሆነው ከምን ጋር የተገናኘ ነው? ይሄ በመንፈስ ቅዱስ መጠመቅ ማሳያው በልሳን መናገር ነው የሚለው ስቴትመንት ነው። ምናልባት ኤፊ ቀደም ሲናገር ያነሳው የሙሉ ወንጌል ቤተክርስቲያን የተሻሻለ ነው የሚለው ካልሆነ በስተቀር ማስረጃ ማቅረብ ስለሚያስፈልግ ማስረጃ ላቅርብ። ገጽ 33 የሙሉ ወንጌል ቤተክርስቲያን እንደዚህ ይላል። አማኞች እግዚአብሔርን የሚያከብር ሕይወት እንዲኖሩና የኢየሱስ ክርስቶስ የማዳን ወንጌል ምስክር እንዲሆኑ በመንፈስ ቅዱስ ይጠመቃሉ፣ መንፈስ ቅዱስን ይቀበላሉ። የመንፈስ ቅዱስ ጥምቀት አማኙ ዳግም ሲወለድ ወይም ከዳግም ልደት በኋላ ሊሆን ይችላል ይላል። ምንድነው የሚለው? የመንፈስ ቅዱስ ጥምቀት አማኙ ዳግም ሲወለድ ወይም ከዳግም ልደቱ በኋላ ሊሆን ይችላል። በመንፈስ ቅዱስ መጠመቅ ምልክቱ በልሳን መናገር ነው። ይህም ልሳን አማኙ በግል አምልኮ ለእግዚአብሔር ምስጢርን የሚናገርበትና ራሱን የሚያንጽበት የተለየ ቋንቋ ነው እያለ ማስረጃዎችን ማቅረብ ይቀጥላል። በዚህ ድንጋጌ መሰረት አንድ አማኝ የመንፈስ ቅዱስ ጥምቀት ተጠመቀ ተብሎ እንደማሳያ መቅረብ ያለበት የሚለው የሙሉ ወንጌል ቤተክርስቲያን በልሳን መናገር ነው የሚል ነው። አይ ቲንክ ይሄ በተሻሻሉትም ምናልባት ሰነድ ላይ ቼክ ማድረግ ይኖርብናል እንጂ ተመሳሳይ ሀሳብ ይመስለኛል። መሰረታዊ ልዩነቱ ስለሆነ ከሌሎች ቤተ እምነት የሚለየው ክላሲካል ፔንቴኮስታሊዝም ስንልም ይሄን ስለምንል የመንፈስ ቅዱስ ጥምቀት አማኙ ዳግም ሲወለድ ወይም ከዳግም ልደት በኋላ ሊሆን ይችላል። በመንፈስ ቅዱስ መጠመቅ ምልክቱ በልሳን መናገር ነው ይላል። ቅድም ኤቢ ያነበበልን የኤምኬሲ ንባብ እንደሱ አይነት ሀሳብ የለውም። ለምሳሌ ገጽ 3 ላይ የኤምኬሲ መሰረተ እምነት የሚለው ላይ ምንድን ነው የሚለው? በእግዚአብሔር አብ በጌታም በኢየሱስ ክርስቶስ አምነው ዳግም የተወለዱ አማኞች ከዳኑበት ጊዜ ጀምሮ የመንፈስ ቅዱስ ማደሪያ እንደሚሆኑ ይላል። ስለዚህ ከዳነበት ጊዜ ጀምሮ መንፈስ ቅዱስ የለውም ሰው አይባልም ማለት ነው። የመንፈስ ቅዱስ ማደሪያ ነው ከተባለ ኦልሬዲ መንፈስ ቅዱስን ተቀብለዋል ማለት ነው። ከዳኑበት ጊዜ ጀምሮ መንፈስ ቅዱስ ማደሪያ እንደሚሆኑ እግዚአብሔር የሰጠውን የመንፈስ ቅዱስ ሙላት ጥምቀት፣ እንግዲህ ጥምቀትና ሙላትን በስላሽ አድርጎ ነው ያስቀመጠው። ተመሳሳይ ይመስላል። የቤተ እምነቱ ሰዎች እዚህ ላይ ቢያወሩበት የተሻለ ነው። ግን ንባቡ እንደሚያሳየው ከሆነ ጥምቀትና ሙላትን ስላሽ አድርጎ ስለሚያስቀምጥ እንደ እኩል አድርጎ የተረዳውም ይመስላል። በእርግጥ ወረድ ብሎ ስለ ሙላት ሲያወራ ጥምቀትን ይገድፋል፣ ክላሪቲ ይጠይቃል። ግን እንደዚህ ይላል፣
እግዚአብሔር እንግዲህ ከላይ እንዳትረሱ የመንፈስ ቅዱስ ማደሪያ ከሆነ በኋላ እግዚአብሔር የሰጠውን የመንፈስ ቅዱስ ሙላት ወይም ጥምቀት ተስፋ ማደሪያ ከሆነ በኋላ ማለት ሙላት ወይም ጥምቀት ተስፋ እንደሚቀበሉና ከዚህ በኋላ በቀጣይነት ሙላትን አያችሁ፣ ጥምቀትን ገደፈው ሙላትን ሊለማመዱ እንደሚችሉ እንዲሁም ስለ መንፈስ ቅዱስ ስጦታዎች ጌታ የሰጠውን ተስፋ ዛሬም ሊቀበሉ እንደሚችሉ መንፈስ ቅዱስ እንደወደደ በክርስቶስ አምነው ለዳኑ አማኞች የጸጋ ስጦታ እንደሚያደላቸው መንፈስ ቅዱስ ጸጋ ስጦታዎችን ለቤተ ክርስቲያን መጣነጽና ያላመኑትን በክርስቶስ ወንጌል አምነው እንዲድኑ እንደሚሰራ ታምናለች ይላል። ይሄ ኖሽን ይሄ ቴዎሎጂካል ኖሽን ኤምኬሲ ቤተክርስቲያንን ጴንጤቆስጣዊ ያደርጋታል ወይ? ምክንያቱም ይሄ ስቴትመንት የሚለው ምንድነው? መንፈስ ቅዱስ ማደሪያ ከሆነ በኋላ አንድ ሰው በቀጣይ የመንፈስ ቅዱስ ሙላትና ጥምቀት ተስፋ ተሰጥቶታል ይልና ጥምቀትን ገድፎ ስለ ሙላት ማውራት ይቀጥላል። ከዚህ በኋላ በቀጣይነት ሙላትን ሊለማመዱ እንደሚችሉ ይላል። ስለዚህ ሙላት ከመንፈስ ቅዱስ መቀበል ቀጥሎ የሚመጣ ነገር ነው ተብሎ ነው የተቀመጠው ማለት ነው። ድግምግሞሻዊ ወይም ደግሞ ሪፒትድ የሆነ ተግባር ነው ማለት ነው ሙላት የሚለው ሐሳብ። ግን ለሙላት ማስረጃ አድርጎ ልክ ሙሉ ወንጌል እንዳነሳቸው ለጥምቀት ማስረጃ አድርጎ ሙሉ ወንጌል እንዳነሳቸው ልሳን መናገርን አያስቀምጥም። ሙሉ ወንጌል ቅድም እንደተናገርኩት በመንፈስ ቅዱስ መጠመቅ ምልክቱ በልሳን መናገር ነው የሚል ኤክስክሉሲቭ ስቴትመንት ነው። ኤምኬሲ ጋር ስንመጣ ግን ከተቀበለ በኋላ ማደሪያ ከሆነ በኋላ ተስፋ ቃል ተሰጥቶታል ለመሙላት። ያ ሙላት ቀጣይነት አለው ይላል እንጂ የመጠመቁ ማሳያ ልሳን ነው የሚል አይደለም። እና ኤቢ ያነሳው የኤምኬሲ ማስረጃ እያወራን ካለን የጴንጤቆስጣዊ ዶክትሪን አንጻር እንዴት ሄዶ እንደጠቀሰው አልገባኝም። ይሄ ጠቀሳ ኤምኬሲን የጠቀሰው ማስረጃ ኤምኬሲ ጴንጤቆስጣዊ ናት ለማለት ከሆነ እሱን ክላሪፋይ ቢያደርግልን። ምክንያቱም ክሊርሊ እንደምናየው ይለያል። እኔ እስካለኝ መረዳት ኢቭን በሉትራን ቤተክርስቲያን እንኳን ቢሆን መንፈስ ቅዱስን ሰው ከተቀበለ በኋላ ዳግም ከተወለደ በኋላ በህይወቱ በእግዚአብሔር ቃል ወንጌል ሰበካ አማካኝነት የእግዚአብሔር ጸጋ መቀበያ መንገድ ስለሆነ የቃሉ ሰበካ አማኝ በመንፈስ ቅዱስ ይሞላል። ለዛ ነው ኤፌሶን ምዕራፍ 5 እኮ መንፈስ ይምላባችሁ እንጂ በወይን ጠጅ አትስከሩ ብሎ ኢምፓራቲቭሊ ነው ትእዛዛዊ በሆነ መንገድ ነው ጳውሎስ የሚያስቀምጠው። ሶ መሞላት የሚባለው ነገር ምደታዊ ነው፣ ምንድነው ፕሮግሬሲቭ ነው የሚለው ነገር በሌሎቹም ቤተ እምነቶች ስምሙነት ያለው ይመስለኛል። ይሄ የጴንጤቆስጣይን ዲማርኬሽን መለያ ሆኖ ያቀረበው ስለመሰለኝ ነው። ምናልባት ክላሪፋይ ሊያደርገው ይችላል። ኤምኬሲ ጴንጤቆስጣይ መሆኗን ያላውቅም። እንደዚህ ግልጽ ላድርግልህ። ኤምኬሲ የጠቀስኩበት ምክንያት እንደነ ሙሉ ወንጌል ምናምን ባይ ትራዲሽን ፔንቴኮስታል ናት ብዬ አይደለም። ኢቭን አማኑኤል ህብረት ኢትዮጵያ አማኑኤል ህብረትም ፔንቴኮስታል ናቸው፣ ግን በትራዲሽን ያንን ፔንቴኮስታል ነን የሚል ክሌም አንብቤ ምናምን አይደለም። ጀስት ለኮምፓሪዝን እንዲታየ ነው። ገነት አሁን ፉል ፍሌጅድ ፔንቴኮስታል ቸርች ናት፣ አንተም እንደምታውቀው ማለት ነው። የገነትን አንብቤ ይልሃለሁ። አንድ ሰው መንፈስ ቅዱስ ተጠመቀ ብለን ማረጋገጫ የምንወስደው በህይወቱ በምናየው ለውጥ ነው ምናምን የሚለውን አስረድቻለሁ። እሱ ላይ አንድ ኮሜንት ብታደርግ ደስ ይለኛል። ማለት ገነትን ፔንቴኮስታል ስለሆነች ማለት ነው ሊሞላ ይችላል እንጂ የግድ መሞላት አለበት ወይም ደግሞ ዋናው ምልክቱ ነው እሱ ነው ትላለች ማለት አይደለም። ትልቁ ላይ አድርገኝ አንዴ፣ ትልቁ ላይ አድርጉኝ። የሙሉ ወንጌል ላሳየ። ሙሉ ወንጌልም ቢሆን አንተ ያነበብከው የተወሰነውን ፓርት ብቻ ስለሆነ ነው። ወንጌል ነው በነገራችን ላይ አሁን ሙሉ ወንጌል ያልኩት ይኸኛው እሱ ያነበበውን ፔጅ ራሱ ሰነድ ራሱ ይሄ የድሮ የሚባለው ሰነድ ላይ ራሱ ቅድም የተናገርኩት ነገር አለ። አንደኛ ተጨባጭ የሆነ የተረጋገጠ የማያጠራጥር የመንፈስ ቅዱስ ሙላትና ጥምቀትን ያሳያል ትላለች። አንተም እንደዛ ብለሃል፣ ልክ ነው ብያለሁ። እሱ አይደለም ፖይንቱ። ግን ለምሳሌ አንድ ገጽ ኢዮሲጂ ላይ ካለ ገጽ 100 ሌሎቻችሁን በደንብ አዳምጡኝ፣ ይሄ ነገር ኢምፖርታንት ስለሆነ ገጽ 126 ላይ እንደዚህ ይላል። ቆይ
ይህ ማን ነው ጸሐፊው የሚለው? እሱ ማን ነው ጸሐፊው? ካሜራ ላብራ። ሶሪ። እሺ ይሄው ማን ነው ጸሐፊው የሚለው? ማን ነው ኤቢዬ? እዚህ መጽሐፍ የሙሉ ወንጌል የድሮ ነው፣ ቢጫው ነው፣ ችግር የለም። እሱም ላይ ቢሆን ፌር ነው። አሁን እሱ ላይ ብናወራ ግን ትክክል ነው። የታገደ እንትን በቤተክርስቲያኒቷ የታገደ መጽሐፍ ግን እንደዛም ሆኖ ኤፋ እዚህም ሰነድ ላይ እንኳ ሙሉውን ማለት ነው ከገጽ 112 ጀምሮ ብናነበው ሙሉ ኮንሰፕቱን እናገኘዋለን ብዬ አርጊው ስለማድረግ ነው። እኔ እንግዲህ በተወሰነ ደረጃ ሚስ አንደርስታንድ ካላደረግኩት በዛ መልኩ ብንረዳው ጥሩ ነው ብዬ አስቤ ነው። እሺ ላንብብላችሁ የተወሰነች ፔጅ ገጽ 126 የኤፌሶን ደቀ መዛሙርትን ያነሳል። እነዚህ መንፈስ ቅዱስ በወረደባቸው ጊዜ በልሳኖች ተናገሩ፣ ትንቢትም ተናገሩ። አሁንም በመንፈስ ቅዱስ መጠመቅ በልሳን ከመናገር ጋር ተያይዞ እናያለን ይልና ገጽ 126 የመጨረሻዋ ላይ ከአዲስ ኪዳን ያየናቸው 5 ማስረጃዎች እነዚህ ናቸው። የሰማርያ ክርስቲያኖች መንፈስ ቅዱስ በወረደባቸው ጊዜ በልሳን መናገራቸው በቀጥታ አልተጠቀሰም። ሐዋርያው ጳውሎስም መንፈስ ቅዱስን በሚሞላበት ጊዜ በልሳን መናገር መጀመሩን የሚገልጥ ጥቅስ አላገኘንም። እነዚህን ሁለቱን ብንተዋቸው እንኳ በመንፈስ ቅዱስ የመጠመቅ አዲስ ኪዳናዊ ማስረጃ ልሳን ለመሆኑ ያለ ማረጋገጫ ቢያንስ 60 ከመቶ ይሆናል ይላል። አያችሁ 60 ከመቶ ነው ቢያንስ አለን የምንለው ማስረጃ እንኳ አዲስ ኪዳን ስናጠላ 60 ከመቶ 100 ከመቶ ነው የሚል እንድምታ የላቸውም። ሌላው ደግሞ በልምምዳችን ያየነው ነው ብላ ከታች ያስቀመጠችው ነገር አለ። ልምምዳችን የአፒል ቱ ኦቶሪቲ የሚልም ቅድም ኮሜንት ስላየው ልምምዳችን ከመጽሐፍ ቅዱስ ጋር እስካልተጋጨ ድረስ ብዙ እንግዲህ ፌስ ሲኪንግ አንደርስታንዲንግን ላይፍ ደግሞ ኤክስፔሪንሻል መሆኑን ምናምን ምንክድ አይመስለኝም። እዚህ ጋር ያለው የምናገኘው ነገር እዚህ ክፍል ላይ አሁን ያነበብኩላችሁ ክፍል ላይ በመንፈስ ቅዱስ የመጠመቅ አዲስ ኪዳናዊ ማስረጃ ልሳን ለመሆኑ ያለ ማረጋገጫ ቢያንስ 60 ከመቶ ይሆናል የሚለው የተወሰነ ሩም እንዳላቸው እንደው እንድንረዳ ያግዘናል። እንደው ትንሽ ስፔስ አለ። ስትሪክትሊ አንድ ሰው ቀጥል ይወስ ችግር የለም። እዚህ ጋር ይቅርታ ፖዝ አድርጌ እንዳይሆን ይህ ያነሳው ማስረጃ በነገራችን ላይ እንደ ደጋፊ ከሆነ የቀረበ ነው። አትሊስት ቢያንስ ከ60% የሚያክል ማስረጃ መሆን የሚችል ነው ኮንሰፕቱ። በነገራችን ላይ ጴንጤቆስጣውያን ላይ ከሚነሱ በጣም ጠንካራ ጥቅሶች መካከል የኤፌሶን ሰዎች ክስተትና የሰማሪያ ሰዎች ክስተት ነው። እንደምታውቀው ጴንጤቆስጣውያን ክላሲካል ጴንጤቆስታልስ በመንፈስ ቅዱስ የመጠመቅ ጋዳይ ማስረጃ ልሳን ነው ስለሚሉ ልሳን እና ሲኮንሻሊ ቀጥሎ ምንድነው ወንጌልን ካመነ በኋላ ነው ጥምቀት የሚካሄደው፣ የመንፈስ ቅዱስ ጥምቀት የሚካሄደው ከዛ በኋላ ነው ልሳን መናገር የሚመጣው ለሚለው ስቴትመንት እንደ መከራከሪያ ሆኖ የሚቀርብ ነው የኤፌሶን እና የሰማሪያ የሐዋርያት ሥራ ምዕራፍ 8 ንባብ እና 19 ይመስለኛል ባልሳሳት 19 ወር 18 ይሄ ቴክስት እኮ እንደው ወደ እነሱ አርጊው የሚያደርግ ነው፣ አጌነስት አርጊው የሚያደርግ ነው። ልሳን መናገር የግድ የጥምቀት ማሳያ ነው ካላችሁ እኮ የሰማሪያ ሰዎች በወንጌል አምነው ልሳን የመናገራቸው ጉዳይ እንዴት ነው የሚታየው? ተናግሯል ወይ? እንዴት ነው የሚታየው? የኤፌሶን ሰዎችም ልክ እንደዛው ለሚነሳ ኦብጀክሽን የሚሰጥ ምንድን ለሚነሳ ለሙሉ ወንጌል ቤተክርስቲያን አስተምሮ የሚነሳ ኦብጀክሽን ነው። ያንን ኦብጀክሽን መሰረት በማድረግ 60% ቢያንስ ይደግፋል ነው። በልሳን መናገር የመንፈስ ቅዱስ ጥምቀት ማሳያ መሆኑ ምንም እንኳን ሁለት ጥቅሶች አጌነስት ቢሆኑም ግን 60% አብዛኛው ሌላው የተቀረው ንባብ ስለሚደግፈን 60% ትክክል ነው የሚል ነው። ይሄ ስቴትመንት ቅድም ከተናገርኩት ገጽ ስንት ላይ ነው? ገጽ 33 ላይ የተናገርኩትን ሐሳብ የሚደግፍ ነው።
ልክ ነው እኮ አሁን እኔ እናንተ እኮ የተለያየ ሀሳብ እያወራን አልመሰለኝም። ሶሪ ዩሲ 100% አላሉም ነው። እኔ ደግሞ ምለው ሰዎች በመንፈስ ቅዱስ በሚጠመቁበት ጊዜ በልሳን ሊናገሩ እንደሚችሉ መጽሐፍ ቅዱስ ልሳን መናገር ምልክት ሊሆን እንደሚችል መጽሐፍ ቅዱስ ከ60 በመቶ በላይ ማስረጃ እናገኛለን። ግን ደግሞ ያልተናገሩ አሉ። የሰማሪያ ክርስቲያኖች አልተናገሩም፣ ጳውሎስ አልተናገረም አሉ። ይሄ እንግዲህ አንድ ሰው በመንፈስ ቅዱስ ተሞልቶ በልሳን ሊናገር ማይችልበት ደግሞ የሆነ ፐርሰንቴጅ የሆነ ስፔስ ደግሞ እንዳላቸው እየተናገሩ ሆኖ እንዴት አንረዳውም ነው የኔ ጥያቄ። እኔ ደግሞ የምጠይቅ ሎጂካል ጥያቄ በምን የመንፈስ ቅዱስ ጥምቀት ማሳያው ስል ገብቶብኝ የመንፈስ ቅዱስ ጥምቀት ማሳያው ገጽ 33 ላይ ልሳን መናገር ነው ብሎ ከተቀመጠ በኋላ ልሳን ያልተናገሩባቸው ጥቅሶች ሲመጡ አይ አብዛኛው ፐርሰንት ስለተናገረ በልሳን መናገር ጥምቀት ማሳያ ነው ብሎ መከራከር ቴዎሎጂካሊ እንዴት ሳውንድ ይሆናል? የኔ ጥያቄ። ምክንያቱም ገጽ 33 ላይ ምንም አሁን ኢዮሲም ያነሳው ኤቢ የምታነሳው ነገር ሁለታችሁ የምታነሱት ነገር ትክክል ነው። ግን እኔ ደግሞ ከሁለታችሁ የተለየ ሀሳብ ያለኝ ራሱ መጽሐፍ እኮ ትክክል አይደለም ተብሎ የታገደ መጽሐፍ ነው። ስለዚህ በሌለ ትክክል ባልሆነ ነገር አንድ ነገር ሲከራከረኝ ስለነበረ ነው። ኢዮሲ ቅድም ጥሩ ውይይት እናደርግ ነበረ። ሙሉ ወንጌል ሌላ በሰው በመንፈስ ቅዱስ ተመልቶ በልሳን ሳይናገር ሊቀር ይችላል የሚል ምንም አይነት ፍንጭ የለም፣ ምንም አይነት ስፔስ አልነበረም ብሎ ሲናገር ስለነበረ እኔ ደግሞ በዚህ ክፍል ውስጥ ሰው በመንፈስ ቅዱስ ተጠምቆ በልሳን ያልተናገረበት ክስተት እንዳለ አብዛኛው ግን በልሳን እንደተናገሩ እና ያ ደግሞ እንደ ማስረጃ ሊሆን እንደሚችል ተናግሯል። በዚህ ክፍል መሰረት ሙሉ ወንጌል አንድ ሰው በመንፈስ ቅዱስ ተጠምቆ በልሳን ላይናገር የሚችልበት እድል እንዳለ እያረጋገጠች ነው ወይስ አይደለም ነው የኔ ጥያቄ። የኔ መልስ አዎ እያረጋገጠች ነው። ለምን? ይሄው ያልተናገሩ አሉ ግን አብዛኞቹ ተናግረዋል እያለች ነው ፖይንት። አሁን ደግሞ ዩሲ ያነሳውም እኮ ሀሳብ የሚጣል አይደለም። ሰውየው ላይ ማረጋገጫ ነው ብሎ መጥቶ እዚህ ደግሞ 60% ይል እንደዛ የሚባል ቻርጀር የስልክ ቻርጀር ነገር ሆነ እኮ 60% 40% የሚባል የኔ ክሌም ያ ነው። በልሳን ተቃውሞ የሆኑ ጥቅሶች ሲመጡ አይ ከ60% በላይ ድጋፍ አለኝና ልክ ነው። ምንም ትክክል ነው። እንኳንም በፊርማ ማጸደ እኔ እንደው ጌታ ይባርካቸው ቶሎ እንትን ማለታቸው ትክክል ስህተት ነው። ጠቅላላ ጽሁፉ ራሱ ስህተት ነው። አሁን እኔ ዋናውን ላሳያችሁ። ይኸውላችሁ ይሄ ነው ዋናው። ኤፊ አንተ ያስከው ላይ ግን ኢኒሻል ኤቪደንስ ነው የሚለው የለም። ይሄውን ማሳያችሁ አክቲቭሊ ይሄኛው የኢትዮጵያ ሙሉ ወንጌል ትክክለኛ ትምህርቷ ነው። ኦኬ ኦፊሻል ትምህርቷ ነው። እኔም ሙሉ ወንጌል ኢኒሻል ኤቪደንስ ነው እንደምትል ነው የማውቀው። ይሄ ነው የደህንነት ማስተማሪያው ማለት ነው። ይሄ የሚለው ምንድነው? አሁን መንፈስ ቅዱስ በአማኝ ሕይወት ውስጥ እንደሚኖር አማኙ በመንፈስ ቅዱስ ሲጠመቅ ኃይል እንደሚቀበልና በልሳን እንደሚናገር በየጊዜውም በመንፈስ ቅዱስ እንደሚሞላ እናምናለን ነው የሚለው። ይሄ የእምነት መግለጫ ነው። የሙሉ ወንጌል የእምነት መግለጫ። አሁን እዚህ ላይ ቆመን ብናወራ ደስ ይለኛል። አሁን ምናልባት ልሳንን አስመልክቶ ራሱን የቻለ እንትና ይኖረው ይሆን? አንቀጽ ይኖረው ይሆን? ምንድነው? በዚህ መጽሐፍ ላይ የለም። በዚህ ላይ ያን ያህል የተብራራ እንትን የለውም። እውነት ለመናገር ልሳንን በተመለከተ ያን ያህል የተብራራ እንትን የላቸውም። አሁን የኛ አብዛኞቹ መጽሐፎች ችግሩ ለእንትንነት ስለሆነ የሚቀመጡት በአንድ ጉዳይ ላይ በጣም በዲቴል ማብራሪያ አይጻፍባቸውም፣ አይሰራባቸውም እና እሱ ነው አንዳንድ ጊዜ እንትን የሚያደርገው ማለት ነው፣ ለትርጉም አሻሚ የሚሆነው እንጂ እንደዚህ ነው የተቀመጠው መጽሐፉ ላይ ስፔሲፊክ አድርጎ የተብራራ ነገር የለም። ግን እኔ ያው ከተማርኩትና ከማቀው ሙሉ ወንጌልን በተመለከተ ማለት ነው ቅድም ያልኩት እንዳለ ሆኖ ግን አሁን እዚህ ጋር ያለው እንደዛ ነው። አሁን እዚህ ጋር የተቀመጠው ሁለት ነገር ቅድም ስናገር የነበረው ነገር አንድ ነገር አለ። አሁን መሙላትና ጥምቀት የሚለውን ሐሳብ ማለት ነው። መሙላት የሚለውን ኮንሴፕትም አልደግሞም፣ ቅድም ተናግሬያለሁ። በየጊዜው ሰው እንዴት መጽሐፍ ቅዱሳዊ ነው መሙላት ማለት እንደሆነ ተናግሬያለሁ። ሲጠመቅ የሚለውም እዛ ጋም ተናግሬ አሁን እዛ መጽሐፉ ላይ ቅድም ያነሳችሁት መጽሐፍ ላይ ብዬ ዮሲና ኤቢ ማለት ነው። እና አንድ ነገር ምን ስናነብ ነበረ ጳውሎስ እንደዚህ
ተሞልቶ ሲናገር ልሳን አላየን ምናምን who told you that ማን በምን አወቀ? ጳውሎስ በልሳን እንደሚናገር ተናግሯል። አንደኛ ቆሮንቶስ ምዕራፍ 14 ላይ ተናግሯል። ራይት ከሁላችሁም የተሻለ ልሳን እናገራለሁ እንደውም ብሏል። ከእናንተ አብልጬ እናገራለሁ ብሏል ጳውሎስ። ልሳን ተናጋሪ ነው ጳውሎስ። ጳውሎስ የቱ ጋ ነው ልሳን የተናገረው? የልሳን ስጦታውስ የቱ ጋ ነው የተቀበለው? አለ እዛ ጋ የተጻፈ ነገር የለም። ስለዚህ ጳውሎስ አልተናገረም ብሎ እዛ ጋ ሜንሽን ማድረግስ በምን ስልጣን ነው እንደዛ ያደረገው ማለት ነው? እና ብዙ ቅድም ያልኩት ነው እኮ የቱ ጋ እንደሚቀባ አሁን የጸጋ ስጦታን በተመለከተ ለምሳሌ እዚህ ጋር ዮሲ እንደምታውቁት በጣም ጎበዝ አስተማሪ ነው። ራይት የማስተማር ጸጋ አለው። እሺ አሁን ዮሲ የማስተማር ጸጋን መቼ ነው የተቀበለው? የማስተማር ጸጋን ጌታን በተቀበለ ቅስፈት ነው የተቀበለው ወይስ ደግሞ በአመቱ ነው? በ6 ዓመቱ ነው? በ7 ዓመቱ ነው የተቀበለው? መቼ ነው የተቀበለው? ይሄንን አሁን ቅድም ስናገር የነበረው ይሄንን ነው። እንግዲህ የጸጋ ስጦታ እንዴት ይሰጣል የሚለው ሲመለስ በዲፎልት ይሄም ይመለሳል ማለት ነው። አንደኛ ቆሮንቶስ ምዕራፍ 12 ላይ ተነግሮናል የጸጋ ስጦታ እንዴት እንደሚሰጥ ማለት ነው። እሱን መመለስ ከተቻለ ቀጥሎ ያለው ዝርዝር ሐሳብ እንትን ይላል። ያን ያህል እንትን ነው ብዬ አላምንም። ግን አንድ ነገር ሙሉ ወንጌልን በተመለከተ አንድ ነገር ልበል እና ልጨርስ ይችን ብቻ ማለት ነው። በዶክተር ዳኒ ተራ ነው ማናወራ ብሎኝ ነው ግን ማወራው ዶክተር ዳኒ ነበር ማውራት የነበረበት። እሺ ይሄን ብቻ ብዬ ልጨርስ። ሙሉ ወንጌል ቤተክርስቲያን ልሳንን በተመለከተ የምታምነው ምንድን ነው? ልሳን በመንፈስ ቅዱስ የመጠመቅ አንዱ ምልክት ነው ብላ ነው የምታምነው። ብቸኛ ምልክት ነው ብላ አታምንም። በመንፈስ ቅዱስ የመሙላት ምልክት እንደሆነ ትናገራለች። ምልክት ነው ግን ብቸኛ አይደለም። አንድ እሱን ያዙልኝ። ሁለተኛ ጌታን የተቀበሉ ሰዎች በሙሉ በልሳን የግድ መናገር አለባቸው አትልም። በፍጹም በልሳን የማይናገሩ ሰዎች ያልዳኑ ናቸው ብላ በፍጹም እንደዛ አትልም። ሙሉ ወንጌል የምትለው ምንድን ነው? ይኸው እዚህ ጋር እንዳለው አሁን ማሳይችሁ እኔ አልጨምር አልቀንስ። ይኸውላችሁ ይህንን መንፈስ ቅዱስ በአማኝ ሕይወት ውስጥ እንደሚኖር በአማኝ ሕይወት ውስጥ እንደሚኖር ማለት ምን ማለት ነው? ጌታን ስትቀበሉ መንፈስ ቅዱስ በውስጣችሁ አይደል? ቢዛ ቀን የታተማችሁበት ቅዱሱን መንፈስ ይላል። ጌታን ስትቀበሉ መንፈስ ቅዱስ ማደረ ጳውሎስ ይህንን በዝርዝር ይናገራል። ኦልሬዲ መንፈስ ቅዱስን ትቀበላላችሁ። ምን ስታረጉ? ጌታን ስትቀበሉ ማለት ነው። ስለዚህ መንፈስ ቅዱስ ከእናንተ ጋር ይኖራል፣ በእናንተ የሚኖር እያለ መጽሐፍ ቅዱስ ብዙ ጥቅሶች አሉ። ጌታን ሲቀበል ይኖራል ማለት ነው። በአማኝ ሕይወት ውስጥ እንደሚኖር የሚለው እሱን ነው። አማኙ በመንፈስ ቅዱስ ሲጠመቅ ኃይልን እንደሚቀበልና ይላል። ቅድም ተናግሬያለሁ። በመንፈስ ቅዱስ መጠመቅ የሚለው ጌታን ሲቀበል አንድ ሰው በመንፈስ ቅዱስ ይጠመቃል። ቅድም ተናግሬያለሁ፣ አልደግምም። እሱን ኃይል ይቀበላል ይላል። ኦፍኮርስ ኃይልን እንቀበላለን። በልሳን እንደሚናገር ይላል። በልሳንም እንናገራለን። ኦፍኮርስ አሁን እዚህ ጋር በልሳን እናገራለን ሲል ሁሉም ሰው የተጠመቀ ሁሉ በልሳን ይናገራል የሚል ከሆነ የያዝነው ተሳስተናል። ቅድም ለንጽጽር ያመጣሁት ለዛ ነው። አንደኛ ቆሮንቶስ ምዕራፍ 16 ማርቆስ 16:17 ጀምሮ አንብቡት። ኢየሱስ ምንድን ነው የሚለው? ያመኑትን እነዚህ ምልክቶች ይከተሏቸዋል አለ ኢየሱስ አይደለ? በስሜ አጋንንትን ያወጣሉ፣ በሽተኞች ይፈውሳሉ፣ በልዩ ልሳን ይናገራሉ። እንደዛ እያለ ይናገራል አይደል? ኢየሱስ እያለ ያለው ምንድን ነው? ኢየሱስ ሁሉም ሰው ልሳን ይናገራል። ጌታን ያመነው ሁሉ ልሳን ይናገራል። ጌታን ያመነው ሁሉ ደዌዎችን ይፈውሳል። እንደዛ እያለ ነው ኢየሱስ። ያመኑትን እነዚህ ምልክቶች ይከተሏቸዋል ሲል ላመኑ ሰዎች ማለት ለቤተ ክርስቲያን የተሰጠ ስጦታ ነው። በቤተ ክርስቲያን ውስጥ አንዳንዶቹን አይደል ሐዋርያ ቅዱስ ጳውሎስ ያለው አንደኛ ቆሮንቶስ ምዕራፍ 12 ላይ አንዳንዶቹን ሐዋርያት፣ አንዳንዶቹን ነቢያት፣ አንዳንዶቹን እንደዚህ እያለ አይደል የሚዘረዝረው። ልክ እንደዛ ነው ኢየሱስ የተናገረበትም ሴንስ እንደዛ ነው። ለቤተ ክርስቲያን ስጦታው ተሰጥቷል። ከዛ ውስጥ ለሳሚ የደረሰው ልሳን መናገር ይሆናል። ለኤፍሬም የደረሰው መተርጎም ሊሆን ይችላል። ሌቢ መፈወስ፣ ለኢዮሲ ማስተማር፣ እንደዛ እያለ ይቀጥላል። እዚህም ላይ ሙሉ ወንጌል ቤተክርስቲያን እኔ ሁሉም አለኝ ሶሪ አምናለሁ። አንድ ግን የጎደለህ አለ እነግርሃለሁ እሱን እና የጸጋ እዚህ ጋር የሚለው ለአማኞች በመንፈስ ቅዱስ ሲጠመቅ ኃይል እንደሚቀበልና በልሳን እንደሚናገር በየጊዜው በመንፈስ ቅዱስ እንደሚሞላ እናምናለን ሲል በልሳን እንደሚናገር እናምናለን ማለት ሁሉም ሰው በልሳን ይናገራል።
ማለት አይደለም። ያ ማለት ኢየሱስ እዛ ጋር ሁሉም ሰው ይፈውሳል ማለቱ ነው ኢየሱስ አይደለም አይደል? ሁሉ ሰው በልሳን ይናገራሉ ሲል ኢየሱስ በልዩ ቋንቋ ይናገራሉ ሲል ሁሉም ማለቱ ነው ኢየሱስ። አሁን ለቤተ ክርስቲያን ወይም ደግሞ ለአማኙ ተሰጥቷል ማለት ነው። እና ይሄንን በዛ ሴንስ ነው ልንረዳው የሚገባው ማለት ነው። ለአማኙ ይሄ ተሰጥቷል። ለምሳሌ አማኞች አሁን በሽተኛን የመፈወስ ስጦታ አላቸው፣ ነቢይ አላቸው፣ ሐዋርያ አላቸው። ኦኬ ተሰጥቷል። ይሄ ሁሉ ለቤተ ክርስቲያን ነው የተሰጠው። እንደወደደ መንፈስ ቅዱስ ያካፈለ ያደርጋል ይላል። በተቀመጡበት ጊዜ ልና ጳውሎስ ለአንዱ እንዲያለው ይላል። ሊተራሊ እኮ ጳውሎስ ሁሉም ልሳን አይናገሩም፣ ሁሉ ነቢይ አይደሉም፣ ሁሉ ሐዋርያት አይደሉም፣ ሁሉ ልሳን አይተረጉሙም ብሎ ተናግሯል። አንደኛ ቆሮንቶስ ምዕራፍ 12 ላይ በጥያቄ መልክ አድርጎት ማለት ነው። ስለዚህ የዚህ መልስ የዚህ ምንድነው ይሄ ክፍል የሚናገረው? አማኞች በልሳን ይናገራሉ። በመንፈስ ቅዱስ ሲጠመቁ ኃይልን ይቀበላሉ፣ በልሳን ይናገራሉ፣ በየጊዜውም በመንፈስ ቅዱስ ይሞላሉ ይላል። እንዴ ካዲያ ሁሉም ተሞልተዋል ማለት ነው? አይደለም። እንደዛ ቢሆን ጳውሎስ ለምንድን ነው በመንፈስ ቅዱስ በወይን ጠጅ አትስከሩ መንፈስ ቅዱስ ይምላባችሁ እንጂ አለ። መንፈስ ቅዱስ እንዲሞላባቸው ለማን ነው ይህንን የተናገረው? ለአማኞች አይደለም እንዴ ሐዋርያው ቅዱስ ጳውሎስ የተናገረው? በመንፈስ ቅዱስ እንደሚሞላ እናምናለን ትላለች ሙሉ ወንጌል። ኦፍ ኮርስ አማኝ በመንፈስ ቅዱስ ይሞላል። በመንፈስ ቅዱስ እንደሚሞላ እናምናለን ማለት ግን ሁሉ በመንፈስ ቅዱስ ተሞልተዋል ወይም በመንፈስ ቅዱስ ደግሞ በየጊዜው የማይሞላ ክርስቲያን አይደለም ማለት አይደለም። እንደዛ አይደለም ንባቡ። እንደዛ ይችን ብቻ እንትን ለመስጠት ነው። አመሰግናለሁ። ኤፋ ይቅርታ፣ እስኪ ከፍ አድርገህ ከቨር ፔጁን አሳየኝ እስኪ። ይህን ዶክመንት እንትን አይደለም ስክሪንሾት አድርጌ ነው ያሳየው። ዋትሳፕ ላይ ልላክልህ? እሺ ላክልኝ። እሺ አሁን ዋትሳፕ ላይ ልክልሃለሁ ሙሉ። ይሄ ግን አክቲቭ ላይ ያለው የሙሉ ወንጌል እንትን ነው። አሁን አክቲቭ ላይ ያለው ማለት ነው። ቴንኪዩ። ያው በጣም ኮንስትራክቲቭ ነገር ሰምተናል። የራሴን ቪው ብዙ የሚጨምረው ነገር ባይኖርም ኢምፖርታንት ነገሮች ስለሆኑ ግን የሆኑ ነገሮችን ባነሳ የተወደዳችሁ የኢየሱስ ክርስቶስ እንግዲህ መጨረሻ ላይ ስለ ካቶሊክና ስለ ሉትራን ማነሳው ጥያቄ ያለ አፖሎጂቲካሊ ሲግኒፊካንት የሆነ ነገር አስጨርሱኝ ማለት ነው። ኦኬ ኢየሱስ ራሱ ነው እኔ በውሃ ዮሐንስ በውሃ ጠምቋችኋል፣ መንፈስ ቅዱስ በመጣ ጊዜ በመንፈስ ቅዱስ ትጠመቃላችሁ የሚለውን ቋንቋ ይጠቀመው። ስለዚህ መጠመቅ የሚለው ቋንቋ የጌታ ትእዛዝ ነው፣ የሰው አይደለም ማለት ነው። አትስማሙም እያልኩ አይደለም። ከዛ ግን ጴጥሮስ ሲጠቅስ ከምንድን ነው የጠቀሰው? ከኢዮኤል ነው የጠቀሰው። ኢዮኤል ላይ መፍሰስ መንፈሴን አፈሳለሁ ነው የሚለው። ሄዳችሁ ሴፕቱአጀንቱ መመልከት ትችላላችሁ ግሪኩን። እና ጴጥሮስ እንደገና እዚህ ቦታ ላይ ግሪኩም ላይ የተጠቀመው ቃል ባፕቲዞ የሚለውን ሳይሆን መፍሰስ የሚለውን መንፈሴን አፈሳለሁ የሚለው ነው። ስለዚህ መፍሰስና መጠመቅን ኢንተርቼንጅብሊ ጴጥሮስ ራሱ ሲጠመቅ ታያላችሁ ማለት ነው። ስለዚህ ጴጥሮስ ሁለቱን ኢንተርቼንጅብሊ ከተጠቀመ እሰማለሁ አለ ወገኖች፣ ይሰማል። ጴጥሮስ ኢንተርቼንጅብሊ ከተጠቀመ እኛም ኢንተርቼንጅብሊ መጠቀም እንችላለን ማለት ነው። የኢዮኤል ላይ ያለውን ጠቅሶ መፍሰስ የሚለውን ለተጠመቁ ሰዎች ስላሳየ ማለት ነው። ይህን ነገር ጨረስን ማለት ነው። ከዛ 60%ቷን ልዋጋትና ከዛ ግን ከነኤቢ ጋር እስማማለሁ። የግድ አንድ ሰው ለመዳኑ ማረጋገጫ መንፈስ ቅዱስ መሙላት ወይም በልሳን መናገር አይደለም። ነገር ግን 60%ቷን እንዴት እናፈርሳለን መሰላችሁ? በመጀመሪያ ደረጃ ጳውሎስ በመንፈስ ቅዱስ እንደተሞላ የሐዋርያት ሥራ ምዕራፍ 9:17 ላይ አለ። በመንፈስ ቅዱስ ትሞላና ይለዋል አናንያ ታይ ዘንድ ጌታ እሱ ኢየሱስ ነው የላከኝ ይለዋል። ከዛ እጅ ነው ይጸልይለታል። ከዛ አይኑ ያለው ቅርፊት ይወድቃል። ከዛ ማየት ይጀምራል። ስለዚህ በመንፈስ ቅዱስ መሞላቱ ኤክስፕሊሲትሊ አልተጻፈም ማለት ተሞልቷል ማለት ነው በእኛ መረዳት። ለምን ትሞላ ዘንድ ብሎ ነው እጁን የጫነበት። ጌታ እጅ ጭኜብህ ፓራፍሬዝ ነው ትሞላና ታይ ዘንድ ስላለው ማለት ነው። ስለዚህ ጳውሎስ ተሞልቷል፣ እንደገና ደግሞ አይቷል። ከዛ ደግሞ በልሳን እንደሚናገር እናውቃለን። ስለዚህ ጳውሎስ በዛን ጊዜ በልሳን አልተናገርም ተናገር ብለን ክርክር ማንሳት አንችልም። በልሳን እንደሚናገር ካየን ይሄ የጳውሎስ ላይ የተጠቀሰው ጥቅስ ብዙ አያስኬድም ማለት ነው። ከዛ ግን ወደ ሐዋርያት ሥራ ምዕራፍ 8 ቁጥር 12-17 ድረስ ሄደን ስናይ እነዚህ ሰዎች በመንፈስ ቅዱስ እንደተሞሉ ወይም የመንፈስ ቅዱስ እንደተቀበሉ እናያለን። ታዲያ የቱ ጋር ነው በልሳን የተናገሩት ብላችሁ ለማጠይቁ? ምክንያቱም
እነሱ መንፈስ ቅዱስን ሲቀበሉ ስምዖን የሚባል ጠንቋይ ነበረ። አይቶ ለእኔም ስጡኝ ይላል። ስምዖን ምን አይቶ ነው ይህን ስጦታ ስጡኝ ብሎ ብር ያመጣው? ምን አይቶ ነው? የሆነ ነገር አይቷል። አምሹር ፕሮፌሲ ከሆነ ያው እንደ ሴም ፔጅ ነን ያለ ነው ማለት ነው። ከዛ በተረፈ ታምራትና ድንቅ አይመስለኝም። ለምን? ታምራትና ድንቅ ሌላ ኦዲየንስ ስለሚጠይቅ ማለት ነው። መቼም ልሳን መሆን አለበት። ልሳኑን ስላየ ይመስለኛል። ሌላው ደግሞ ኤክስፒሪየንሻል ስለሆነ ኤክስፒሪየንሱን ስላየ ይመስለኛል። ለምን? እሱ ዲዘርን የማድረግ እንትን የለውም። መጽሐፉ ምን ይላል? መንፈስ ቅዱስን ተቀበሉ ይላል። ከዛ ሲሞን ጠንቋዩ ደግሞ ይህንንማ እኔ እፈልገዋለሁ ይላል። ስለዚህ የሆነ ተቀበሉ ከሚለው ያለፈ ኤክስፒሪየንስ ነበረ ማለት ነው። ስለዚህ 60%ችንን በጣም ወደ 90ዎቹ ጨምረናቸዋል ማለት ነው። ከዛ ግን ፕራክቲካሊ ስፒኪንግ መጽሐፉም ሌላ ቦታ ላይ ሁሉስ በልሳን ይናገራል ወይ ስለሚል አንድ ሰው ለመዳን በልሳን መናገር አለበት ብዬ አላምንም። ግን ለአገልግሎት ልሳን መናገር በጣም ጠቃሚ ነው። ያው ፕራክቲካሊም ነው የምንናገረው። እንደገና ደግሞ መጽሐፉም ስለሚናገር ሌሎቹ ቦታዎች ላይ እንዳለ በቃ ስለተጠቀሰ ማለት ነው። ስለዚህ ምን እያልኩ ነው ያለሁት? 60%ቱን በተቻለ መጠን ወደ ላይ በተለይ ልሳን መናገር እና ትንቢት መናገር በአብዛኛው አለ ማለት ነው። ሌሎቹ ቦታ ላይ በስንት ሰዓት ስላለ ማለት ነው። ወደሚቀጥለው ፖይንት ልምጣ። ያው ድጋሚ ድል ስለማላገኝ አይ ቲንክ ስለመለሳችሁት ዘልየዋለሁ መሰለኝ። ኦኬ ቸርች ሂስትሪ ላይ በአጭሩ ያው በልሳን መናገር እንዳለ ታውቃላችሁ፣ ጥያቄ የለውም። ሌላው ለካቶሊክ ወደ ማነሳው ጥያቄ ልምጣ። ለመሆኑ ካቶሊኮች ካሪስማቲክ ካቶሊክስ የሚባሉና በልሳን የሚናገሩ እንዳሉ ታውቃላችሁ? ኦኬ ይህን ፔፐር አልቀበልም ትላላችሁ፣ ግን ካቶሊክ አንሰርስ ጋር ግቡና ካቶሊኮች በልሳን ስለመናገር ምን ያምናሉ ብላችሁ ሰርች አድርጉ። ላይክ ኮንትሮቨርሻል አድርጎ ያቀርበዋል። ሙሉ በሙሉ ግን ሪጀክት አያደርገውም። ኢቨን ከረንትሊ የሚናገሩ ካቶሊኮች እንዳሉ ያሳያል። ስለዚህ ካቶሊኮች በልሳን ይናገራሉ ማለት ነው። ግን በስርዓት ይሁን ይለዋል። ላይክ አከራካሪ አድርጎ ነው የሚያቀርበው። ሰዎች ዲቤት እንደሚያደርጉ ያቀርብና ግን በስርዓት እንዲሆን ያዛል። ካቶሊክ አንሰርስ ውስጥ ገብታችሁ አንብቡ። ያው ከካቶሊክ አንሰርስ የተሻለ የሚያክሰው አለ ብዬ አላምንም። ስለዚህ ካቶሊኮች ልሳንን የመቃወም መብት የላችሁም ቤተክርስቲያናችሁ። እንደገና የእግዚአብሔር ቃል ይሄንን ነገር ስላስቀመጠች ማለት ነው። ከዛ ግን ለሉትራንስ የማቀርበው መንፈስ ቅዱስን በቀጥታ ሪጀክት ያደረጉበት ቦታ የለም። ግን ኢንፊሊንግ በተመለከተ ዳግም በመንፈስ ቅዱስ መሙላትን በተመለከተ ዳግም ነው ያልኩት። ዳግም መሙላት ማለት ምን ማለት ነው ለምትሉ ሰዎች የሐዋርያት ሥራ ምዕራፍ 2 ላይ ሰዎቹ በመንፈስ ቅዱስ ተሞሉ። ከዛም በኋላ የሐዋርያት ሥራ ምዕራፍ 4:8 ላይ ጴጥሮስ ድጋሚ ሲሞላ እናያለን። 4:8 ላይ እንደገና 4:31 ላይ አብረው ሲጸልዩ ድጋሚ እንደተሞሉ እናያለን። እነዛው ሰዎች ማለት ነው። ስለዚህ ድጋሚ መሞላት አለ ማለት ነው። ስለዚህ ድጋሚ ስለመሞላት ኮንፌሽኑ ላይ ለምን አልተጻፈም የሚል ጥያቄ አቅርብላችኋለሁ። አይ ችግር የለውም ኮንፌሽን የእምነት መግለጫ እኮ ነው፣ ዋናው ቤዝ ላይናችን ባይብል ነው ካላችሁ ግን ጥያቄ እናነሳለሁ ማለት ነው። ዩር ኦል ብለስ። ይቅርታ ዳኒ፣ ዲባንክ አለኝ አንተ ላይ አሁን ባነሳቸው አንዳንድ ቦታዎች ዲባንክ የማድረግ ነገር አለ። ምክንያቱም ባይብል ጠቅሰ እንትን ብለሃል። ዲባንክ አለኝ። ለምሳሌ ይቅርታ ቤቲና ድምፅሽን አሰሚ እንዳይዘጋ ምናልባት ረዥም ሰዓት ዝም ስላሽ፣ ከዛ ወደ ዲባንኩ ገባለሁ። ቤቲና አለሽ? አንተ ቀጥልና እሷ ትገባለች ካለች። ቅድም ኢዩኤልን አንስተ ኢዩኤል 2:38 አንስተ ከመንፈስ በአሕዛብ ሁሉ ላይ አፈሳለሁ የሚለውን ጠቀስክና ሐዋርያት ሥራ ምዕራፍ 2ን ጠቀስክ። ሐዋርያት ሥራ ምዕራፍ 2 ላይ ከቁጥር 4 ላይ ምንድን ነው እየተናገረ የነበረው? እዛ ላይ መጀመሪያ ላይ ሁለት የሆነ ድርጊቶች በአንድ ጊዜ የተከናወኑ ነገሮች እናያለን። የመንፈስ ቅዱስ ጥምቀት ሳይሆን አንድ ሰው በሚድንበት ጊዜ ሁለት የተያዙ ሁለት ክስተቶች በአንድ ጊዜ እንደሚከናወኑ እናያለን። አንደኛ የመንፈስ ቅዱስ ሙሊት ወይ ደግሞ ጥሪ ወይም ደግሞ ጥምቀቱ ራሱ ከዚህ ከውሃ ጥምቀት ጋር ተያይዞ እንደመጣ እናያለን። ከውሃ ጥምቀት ጋር እንደተያዘ ግን መልሶ ንስሐ በሚገባበት እያንዳንዱ ሰው ኮንሲስተንስሊ የመንፈስ ቅዱስ ጥምቀት ሳይሆን የመንፈስ ቅዱስ ሙላት እንደመካሄድ የኃጢአት ይቅርታን ዴሊ በሚያካሄድ ሰዓት የኃጢአት ይቅርታን በሚቀበል ሰዓት የመንፈስ ቅዱስ ስጦታ እንደሚቀበል እናያለን። መጽሐፍ ቅዱስ ደግሞ ደጋግሞ ይናገራል። ይሄኛውን ከማጋ ታያይዛለህ ብትለኝ ለምሳሌ መንፈስ ቅዱስ እንደሚሰጥ ተስፋ የሰጠው ቃል አንዱ ከሌላው ሳይልቅ ለደቀ መዛሙርቱ ዮሐንስ 14 ቁጥር 16-18 ሐዋርያት ሥራ ከ1-8 ላይ ኢየሱስ ስለ መንፈስ ቅዱስ ሲናገር ስለ ስጦታ ነው እንጂ በጥረታቸው በመፈለጋቸው እንዳልሆነ ደግሞ ዘጋታና ታያለህ።
አሁን ሐዋርያት ሥራ ምዕራፍ 2ን እንዴት አድርጎ እንደሚመታብህ ማለት ነው። ስለዚህ አንድ መንፈስ ቅዱስን ሰው እንዲያምንም እንዲቀበልም የሚያደርገው የራሱ የእግዚአብሔር ስጦታ ነው። በዚህ ምክንያት ንስሐ መግባትም ጥምቀቱንም ዴይሊ ኮንሲስተንትሊ የሚከናወነው በንስሐ የሚያገኘው መንፈስ ቅዱስ ስጦታና ይቅር በእንታን በሚያገኝበት ሰዓት ራሱ ንስሐ በሚገባ ሰዓት የመንፈስ ቅዱስን ይቅርታ ያገኛል፣ ወይም ደግሞ የመንፈስ ቅዱስን ሙሌት ያገኛል። ለምሳሌ ኢየሱስ ክርስቶስን በተደጋጋሚ ጊዜ በሐዋርያት ሥራ ላይ በዮሐንስ ወንጌል ላይ ተደጋጋሚ ጊዜ አንተ እንዳልከው ኤክስፒሪየንሻል የሆነውን ከንስሐ ጋርም ደግሞ ተያይዞ እንደሆነ እናያለን። እንደዚሁ ዝም ብሎ የመጣ አይደለም ልል ነው። ኤክስፒሪየንሻል የሚለው ስለ ልሳን ብቻ ሳይሆን ከንስሐ ጋርም የተያያዘ ነገር አለው፣ ከአብዞሉሽን ጋር የተያያዘም ነገር አለው ልል ነው። ስለዚህ ቆርኔሌዎስ ጋር ራሱ መንፈስ ቅዱስ እንዴት እንደተቀበል ሲናገር ከመጠመቅ ጋር ነው የተያያዘ። እሱም ራሱ እያንዳንዱ ማለት ነው። አንተ ያረከው ነገር አልገባኝም እውነቱን ለመናገር በጌታ ፍቅር። አንተ እያልክ ያለኸው ለምንድን ነው ከጥምቀት ሌላ ከኮንፌሽን ሌላ ወይ ደግሞ መጽሐፍ ቅዱስ ጠቅሰ እየነገርከን ያለኸው ኮንሲስተንስሊ መንፈስ ቅዱስ ጥምቀት አለ እያልከን ነው። ዮሐንስ ማነው ሐዋርያት ሥራ ምዕራፍ 2 ላይ ተሞሉ የሚለው ተጠመቁ የሚለው ቦታ ላይ አንድ አለ። ሌላ ጋር ተሞሉ እያለ የሚናገረው እነዚህ ሰዎች ተደጋጋሚ ስለተሞሉ ነው እንጂ ስፔሲፊክ እንዲሆን እኔ እና ከናሆም ጋር አገናኝቼ ያወራሁት የሐዋርያት ሥራ ምዕራፍ 2 ላይ ጴጥሮስ ቆሞ በሚያብራራበት ጊዜ ናሆምን ጠቀሰ። ናሆምን ጠቅሶ ስለመሙላት አንድ ያስጨርስ ኢዮኤል ማለት ነው። ኢዮኤልን ጠቀሰና ስለ መሙላት አወራ፣ ስለ መፍሰስ አወራ። ፕራክቲካሊ ኢየሱስ የተናገረውን ስለ መጠመቅን ሲያብራራ ስለ መፍሰስ ነው ያወራው፣ ስለ መሙላት ነው ያወራው እና ኢንተርቼንጅብሊ መጠቀም እንችላለን ስላልኩኝ ዲባንክ ካደረክም አሁን የተናገርኳትን ሴንቴንስ በነቀላ ራሷን ብቻ ነው ሌላ ቦታ ሳትሄድ አይ አላደርግም ካልክ ግን ዲባንክ የሚለው ነገር ትክክል አይደለም። እዚህ ጋር መሞላት ማለት መፍሰስ የሚለው መጠመቅ ብሎ የተፈታበት ምንም አይነት ኮንቴክስት የለም ነው። በቃ ፈሰሰ የሚለውን ተጠመቀ። አሁን እኮ ነገርኩህ እኮ ይኸውልህ አስጨርሰኝ። አሁን እኮ እዛም ቁጥር 2-4 ላይ እየተናገረ ያለው በአንድ ጊዜ 3 ክንውኖች ነው እንደውም እዛ ጋር የተካሄደ ያለው ቁጥር 2-4 ላይ እየተናገረ ያለው አጠቃላይ የመንፈስ ቅዱስ በውስጥ በሰው ልብ ውስጥ ማደር የመንፈስ ቅዱስ ሙላት በተፈጸመ ጊዜ ቁጥር 38 ላይ ትሄድና ከጥምቀቱ ጋር ይያያዛል፣ የኃጢአት ስርየትንም ጨምሮ ማለት ነው። ስለዚህ ይሄኛው ደግሞ ከየት ጋር ይወስድባል? ቲቶ ምዕራፍ 3-5 ላይ ይወስድባል። ውጫዊ ስርዓት የሆነው የጥምቀት ለውስጣዊ መታጠብም ጭምር እንደሆነ ይናገራል። እኔ አቅራቢ አይደለሁኝ። እኔ አቅራቢ ስለሆንኩኝ ዲባንክ ስታረግ ዲባንክ የሚደረገውን ነገር ፒንፖይንት ታረጋለህ። ከዛ እሱን ታሲዝና ከሱ ጋር የሚቃረን ነገር ታመጣና ታሳየናለህ። ስለዚህ እኔ ያወራሁት ከኢዮኤል ጋር ኢየሱስ ትጠመቃላችሁ ብሏል አልኩኝ። ኦኬ ኢየሱስ ትጠመቃላችሁ ያለውን መንፈሴን አፈሳለሁ ብሎ ጴጥሮስ ገልጦታልና መጠመቅና መፍሰስ ሁለት የተለያዩ ሳይሆኑ ላይሆኑ ይችላሉ። ኢንተርቼንጅብሊ መጠመቅ እንችላለን ስላልኩኝ፣ ስለዚህ በመጠመቅና በመፍሰስ መካከል ያቀረብኩትን ሊንጉዊስቲክ የሆነ ማብራሪያ ራሱን ዲባንክ አድርገው፣ አዘርዋይስ ቃላቶችን አብዩዝ አታድርግ። አላደረኩም። አሁንም አንተ እያልክ ያለኸው እዚህ ጋር ሁለት የተለያዩ ክንውኖች በአንድ ክንውን በአንድ ጊዜ በአንድ ክስተት የተከሰተውን ክስተት ለየብቻ ኢንተርቼንጅ እያደረግክ ነው። አንተ ፈሰሰ የሚለውን ተጠመቀ እያልክ ነው። ተደጋጋሚ ጊዜ ተጠመቁ የሚል ቦታ አለ። ይሄኛው ከፈሰሰ ጋር እየደባለቅብኝ ነው። እሱን ለያይ ነው እያልኩ ያለሁት። አሁን ክንውኖችን በተጠመቀ እያካሄድክብኝ ነው። ይህን ደግሞ ተቀባይነት የለኝም። ምክንያቱም ባይብል ኢንተርፕሪቴሽን በዚህ መንገድ አያስቀምጠውም ነው የምልህ። ምክንያቱም ሄርሜኔቲኩን በትክክል እንሂዳ። ያ ነው ከአንተ ጋር ክርክሬ። ጴጥሮስ ወንድሞች አምሶሪ እንዳይደብራችሁ፣ ጴጥሮስ መንፈሴን አፈሳለሁ የሚለውን ከወስዶ አላብራራውም፣ አብራርቶታል። አፈሳለሁ ማለት ተጠመቁ ማለት ነው ወይ? አዳምጠኝ። ስለዚህ ካብራራው ምኑን ነው ዲባንክ የምታደርገው? በጣም ክሊር ኔቨር። አንተ ፈሰሰ የሚለውን ተጠመቁ ብለህ እየተረጎምክ ነው። እኔ አይደለሁም ጴጥሮስ ነው የተረጎመው። እንዴት ነው ነገሩ? አንተ ከጴጥሮስ ጋር ነው ጦርነት የከመጥከው ወይስ ከኔ ጋር ነው? እሱ ጋር እኮ በውሃ መንፈስና መጥወል በጣም የቀረበ እንዳለ ነገርኩህ። አሁን መጠመቅም ፈሰሰ የሚለውን ተጠመቀ ማለት አይደለም ነው እያልኩ ያለሁት።
እሺ ችግር የለም ላንብብላችሁና የኔን ፓርት ጨርስና አንተ እንደፈለግ ትጨርሳለህ። ለማንኛውም ምዕራፍ 2 ቁጥር 14 ላይ እንደዚህ ይላል። ጴጥሮስም ተነሳና ይኸውልህ፣ ነገር ግን ጴጥሮስ ከ11 ጋር ቆመ፣ ድምፁንም ከፍ አድርጎ እንዲህ ሲል ተናገራቸው። ልብ አድርጉ፣ መጠመቅን ነው ያብራራ ያለው። አይሁድ በኢየሩሳሌም የምትኖሩ ሁላችሁ ይህ በእናንተ ዘንድ የታወቀ ይሁን፣ ቃሎችንም አድምጡ። እናንተ እንደመሰላችሁና ወረድ ልበል መሰለሽ። ኦኬ 16 ቁጥር ላይ ነገር ከሁለትን ከአንድ ብትጀምረው ምን እንደሆነ እነሱ ላይ ካየን በኋላ ከዛ በኋላ ይሄ ያያችሁት የሚለው ነገር እንዲገባን ከአንድ ብትጀምረው ጥሩ ነው። ምንድን ነው እነሱ ላይ እሱ እኮ አሁን ዲበንክ እያደረገ ያለውን ነገር ፒንፖይንት አድርጌ በጣቴ ነክቼ ካላሳየሁት ሰፋ ያለ ነገር ስለሚያወራ እንትን ማለት አይቻልም። እና ባይሆን እኔና እሱ ከጨረስን በኋላ አደነው ጊዜያችሁ ምን ያህል እንትን እንደሆነ አላውቅም። ጳውሎስ በጣም ሶሪ እኔ አሁን አንተን እኮ ኤግዛክት ወርድ እየጠየቅኩ ያለሁት በመንፈስ ቅዱስ መጠመቅ ብለህ ከውሃ ጥምቀት ነጥለህ ስላወጣ እኮ እኔ ስለ ውሃ አላወራሁም። ስለ ውሃ መቻው እሱ ነው ጥያቄ እሱ ጋር ነው። የመንፈስ ቅዱስ ነው ስለ መንፈስ ቅዱስ ብቻ ነው ማወራውና ውሃ የለም አለምም አላልኩም። ያልኩት ምንድነው? አይ እኔ ላውራ እንደዛ ከሆነ ዶክተር ቆይ ተሙ የመንፈስ ቅዱስ ጥምቀትና የውሃ ጥምቀት አንድ ነው እንዴ? ለምን ነጠልከው? እኔ ነኝ የነጠልኩት? መጽሐፍ ቅዱስ ነው የሚነጥለው። እኔ በውሃ ጠምቃለሁ፣ የሚመጣው ግን በእሳትና መንፈስ ቅዱስ ያለው ዮሐንስ አይደለም እንዴ? እዛ እሱ ቀጥሎ ያለው 3 ቁጥሯን 4 ደግሞ ጨምራ ቁጥር 4 ለየው አለየውም። እዛ የፍርድ ጥምቀት አለ እንዴ? የፍርድ ጥምቀት አለ? ለየው አለየውም። አንተ ነው አሁን የለየው እኮ እዛች ጋር ተያያዝ ቁጥር እኮ አለ እዛው ላይ እኔ በውሃ አለና የኔ ደግሞ ይለያል ከኢየሱስ አለ። ኢየሱስ ሲባል እሱ ደግሞ በመንፈስ ቅዱስ ነው አለ። ለየው አለየው። ከዛ በኋላ በእሳት የሚለውንስ ለምን ለየኸው? በእሳት ማለት ያው መንፈስ ቅዱስ ማለት ነው። በጌታ ስም ኤፊ እሳት የሚለው ስለ ፍርድ ነው የሚለው። ባይብል ሀብን ቼክ አድርግ። አላረገውም። በእሳትና ስለማውቀው ቃሉን አላረገውም። እኔ አይ ዶንት ሃቭ ከዚህ በላይ ሄዳል ተምዬ ኤፊ አሁን መንፈስ ቅዱስ ያለው እኮ ኦልሬዲ አንዳንድ የቸርች ፋዘርስ ሄደን የምንግባባባቸው ጉዳዮች ያለው ላይ መንፈስ ቅዱስ ያለውን ኤፊ በዛ ደረጃ የተረጎሙ አባቶች አሉ። እዛ ላይ መቆየቱ ምንም ዋጋ አይኖረውም። ፖይንት እየሰራህ እንደሆነ ስላልተሰማኝ ነው የገባሁት። እሳት የሚለው ላይ መከራከሩ ጥቅም አይኖረውም። ምክንያቱም እሳት የሚለውን ዮሐንስ አፈወርቅም አሁን ኤፊ ባለበት መንገድ ነው የፈቱትና አንድ አይነት ትርጓሜ ያለው በሁሉም አቅጣጫ እያልኩ አይደለም። የተለያየ ሀሳብ የሰጡ አባቶች አሉ። ግን ይህን ትርጓሜ አቦይል ልታደርገው አትችልም። ለውይይቱ ይጠቅማሉ ብዬ ስላላሰብኩ ነው። ጭቅጭቅ ነው። ቄን አስቀምጬ ልጨርስ። የተወደዳችሁ ከታላቅ ይቅርታ ጋር ለካቶሊኮች ቤተክርስቲያናችሁ ካሪስማቲክ ካቶሊክ ኤክስፒሪየንስን ካቶሊክ አንሰርስ ላይ ያለ ሌሎች ፔፐሮችም አሉ አይቻለው ማለት ነው። ስለዚህ ድሳንን መቃወም አትችሉም። የመጀመሪያ ደረጃ ሲያቀርበው አንደርስታንድ በጣም ክሊር ከት አድርጎ አላቀረበውም፣ ግን አልተቃወመውም። ዝም ብሎ ነው ዲስከስ ያደረገው። ገብታችሁ አንብቡ። ለካቶሊኮች ለሉትራንስ ደግሞ ሪፊሊንግ ኦፍ ዘ ስፒሪት የሚለውን ትቀበላላችሁ አትቀበሉም ነው። ከተቀበላችሁ ዳትስ ግሬት፣ ካልተቀበላችሁ ለምን ነው ጥያቄው። ቴንክ ዩ። ኤፊና ተሜ መሀል ነው የገባሁት። ግን ዳኒ ተባረክ። ኤፊ ቅርታ ተሜ ምናልባት ሉተራንን በተመለከተ ኮንሲኒየስ እስከሆነ ድረስ እንቀበላለን ነው ሪፊሊንግ በሚለው ማለት ነው። ተሙግ ለምን እንደገባ እኮ ይሄ መጽሐፍ ቅዱሳዊ ባክግራውንድ የለውም ነው ለኔ። ተሙ የገባው ገብቶኛል። እኔ ዶክተር ዳኒ የሆነ ቦታ ላይ ጠቅ አድርገዋል እንትን ብለው ማለት ነው። እሺ ኤቢ እንደዚህ አይደለም። አይ አንተ በምታስበው መንገድ አይደለም። ጌታ በፍጹም ሉተራንን እንትን አለ ብለህ ነው የገባው። እሺ አይ በዛ አይደለም። እኔ አሁን ጥያቄ የመንፈስ ቅዱስ ጥምቀትን ከውሃ ጥምቀት ነጣጥሎ ስላመጣ እሱን ነው እያልኩ ያለሁት። ዮሐንስ አፈወርቅም መንፈስ ቅዱስ ጥምቀት ይኸውልህ፣ የመንፈስ ቅዱስ ጥምቀትና የውሃ ጥምቀት ሁለቱ የተለያዩ ናቸው። አንድ ነው የምትልበት ሴንስ ላይ አንተ በመሰለህ ለምሳሌ ሉተራውያንም ሌሎቹም አንድ ነው በሚሉት ከመንፈስ ቅዱስ የተለየ አይደለም ነው። ውሃው እኮ ከቃሉ የተለየ አይደለም ይላሉ። ራይት። ለምሳሌ ስለ ጥምቀት ሲያነሱ ውሃ ያድናል እንዴ ስትል ውሃ አይደለም። ኦኬ፣ ቃሉ የተዋሃደው ነው ውሃው ስፒሪትን ከዛ ጋር በማያያዝ ነው እንጂ የውሃው ጥምቀት ራሱ ባይትሰልፍ የመንፈስ ቅዱስ ጥምቀት ነው። ወይም ሰው በውሃ ሲጠመቅ በመንፈስ ቅዱስ እየተጠመቀ ነው እንደዛ ከሚለው ጋር አይደለም። ያ መንፈስ ቅዱስ ጥምቀት እንትን ፊዚካል አይደለም ተብዬ መቼስ ታውቃለህ። ራይት ስፒሪቹዋል ነው።
ይሄኛው ፊዚካል ነው። ስለዚህ በዛ ሴንስ ነው እነሱም ያንን እንትን የሚሉ የምታዩበት መንገድ ማለት ነው። እኔ ከዚህ አንግል ይቅርታ፣ እኔ ከዚህ አንግል አሁን አንተ ካነሳው አንግል አይደለም ሙሌት የሚለው ኮንሲስተንትሊ ፕሮግረስ ማለት ኮንቲኒየስ አስፔክት እንዳለው ነው። ፕሮግረስ የሚባለው እኔ እንጃ፣ እኔ እሱን አላውቀውም። በሳሚ በሚገልጸው መንገድ ሳይሆን ኮንቲኒየስ አስፔክት በሚል ነው፣ በዛ እቀበላለሁ። ምክንያቱም ወዴት ነው ፕሮግረስ የማደርገው? ፕሮግረስ የሚባለው የለም። እኔ እያልኳለሁ ኮንቲኒየስ አስፔክት ዴይሊ የምናደርገው በንስሐ ሰዓት በተለያየ እንትኖች መንፈሳዊ እንቅስቃሴዎች የምናደርገውን ነው። የውሃ ጥምቀት ግን ከመንፈስ ቅዱስ ጥምቀት ጋር ተያይዞ አንድ ጊዜ የሚከናወን ነው። በዛ አንድ ጊዜ በውሃ ጥምቀት በተጠመቅነው ጥምቀት የተለያዩ ኮንቲኒየስ አስፔክቱን ያን ይዞ ይሄዳል ነው። ምክንያቱም ከጀስቲፊኬሽን ማለት ነው ከሳንቲፊኬሽንም ከጀስቲፊኬሽንም ጋር የሚያያዝ ነገር ስላለው ማለት ነው። እሷን ለማለት ነው እንጂ መጽሐፍ ቅዱስ ላይ የሚያሳየን እሱ ነው። ጀስቲፋይ የሚሆኑ ሰዎች ልክ አሁን ከዶክትሪን አንጻር ልክ በመንፈስ ቅዱስ አሁን ለምሳሌ በውሃ ጥምቀት ወቅት ነው የመንፈስ ቅዱስ ጥምቀት የሚለው አሁን ስቴትመንት ከአንተ ዶክትሪን አንጻር ትክክል ነህ። አንተ አሁን የምታነሳው ሀሳብ ትክክል ስቴትመንት ነው የሰራው ከአዘ ሉተራን ማለት ነው። አንተ ሉተራን እንደሆኑ ስለማቅ ማለት ነው። ከዛ አንጻር በውሃ ጥምቀት ወቅት ብለህ ብትናገር አሁን ትክክል ነህ፣ አልተሳሳትክም። እንደዛ ማለትም ማለት ነው። አሁን እኔ ካየ የተለየ ትራዲሽን ስላለኝ እኔ በተለየ መንገድ ነው ያንን ሀሳብ የምገልጠው። ግን ሁለቱ የተለያዩ ናቸው የሚለው ኮንሴፕት ቅድም ካልኩ አንጻር ነው የሚሆነው። ግን ይሄ እንትን ባይሆን ጥሩ ነበር። አሁን ትንሽ መሀላችን ላይ ስንነጋገር አሁን ተሙዬም አንተ ዲባንክ ላርግ ብለህ ባትጀምር እዚህ ጋር ግን እኔ እንደዚህ ነው ምናምን አሁን ኤቢና ዮሲን ካያቸው መጨረሻ ላይ እንትን አሉ እንጂ የተለያየ ሀሳብ ነበራቸው። ግን ሲሞግቱ እኔ ከዚህ አንጻር ነው ያየሁት፣ እኔ ደግሞ ከዚህ አንጻር ነው፣ እኔ እንደዚህ ነው ማየው ምናምን እያሉ እንደዛ ነው የሚያወሩት። እና በእርስ በርስ መካከል ባለ እንትን እንደዛ ቢሆን ጥሩ ነው ወይ እንደዚህ ነው ያልከው ብለህ አይ እኔ ደግሞ እንደዚህ ነው የምረዳው እንደዚህ ነው የሚመስለኝ ምናምን። እኔ አሁን ተቃውሞ ያለው እንደዛ አንድ ሀሳብ መሰለኝ እኔ በዚህ መንገድ ነው የምረዳው ይህን እንደዚህ ነው ብዬ ማለት ነው እንጂ አንተን እንትን ላለው ምናምን ስትል ለሌላ ለውይይት ክፍት አያደርግም በሚለው ነው። ሌላው ግን ይህንን ካልኩኝ አይቀር አንድ ነገር የምናገረው በቀድምም ኮሜንት ላይ ምናምን እያየው ነበር እና የሆነ ሚስ አንደርስታንዲንግ ሊኖር ይችላል ወይም ትክክል አይደለም ብላችሁ ልታስቡ የምትችሉት ሀሳብ ሊኖር ይችላል። እንደዛ አይነት ነገሮች በሚፈጠሩ ጊዜ በቃ ያ ነገር ክሊር እስኪሆንላችሁ ድረስ ጥያቄ መጠየቅ፣ የተናገረውን ሰው ትክክል አይደለም፣ ይሄን እንደዚህ አይደለም የምረዳው፣ እኔ እንደዚህ ነው የምረዳው፣ አንተ ለተናገርከው ማን ማስረጃ አለ? እንደዛ ብሎ መጠየቅ መሞገት ጥሩ ነው፣ የፕሮቴስታንት ካልቸር ነው። ግን ደግሞ ዲስሪስፔክት ማድረግ ምናምን ከሌሎቹ ቤተ እምነቶች በዚህ እንኳን ይበልጡናል እነሱ። እና አሁን እዚህ ጋር የምታዩቸውን ልጆች አሁን ዮሲ ቅድም ኮሜንት ላይ እንደዛ ስጽፎ አይ ነበር። እዚህ የምታያቸው ልጆች ገስት ላይ አብዛኞቹ በስነ መለኮት ከአንድ በላይ ዲግሪ ያላቸው ሰዎች ናቸው። ያ ማለት 5-6 ዓመት ስፔንድ አድርገዋል ትምህርት ቤት ውስጥ ማለት ነው መጽሐፍ ቅዱስን ሲያጠኑ ራይት። ሶ ሃቭ ሰም ሪስፔክት አትሊስት ኦኬ። እንትን ስትሉም ሀሳብ ስትቃወሙም እንትን ስትሉም ትክክል አይደለም ስትሉም፣ ምክንያቱም አንዳንዴ ሚስ አንደርስታንዲንግ ሊሆን ይችላል፣ የአለመረዳት ጉዳይ ሊሆን ይችላል። ወይ እናንተን አልተረዳቻቸውም ወይ እነሱ ደግሞ እናንተን አልተረዱም፣ እንደዛ ሊሆን ይችላል እና በሪስፔክት ሊሆን ይችላል። እና እንዲህ ሰርቶ እድሜ ልኩን እንትን ሲል የኖረን ሰው አንድ ጊዜ የሆነ የተለየ ሀሳብ ሲያነሳ ደርምሶ መጣል ምናምን ትክክል አይደለም። እና ሪስፔክት አድርጉ። እነዚህ ናቸው ወደፊት ቤተክርስቲያንን የሚመሩ ሰዎች፣ እነ ዮሲ፣ እነ ሳሚ፣ እነ ቃሌ፣ እነዚህ እነ ዳኒ፣ እነ ተሚ ናቸው። እና እንደዛ ቢሆን ጥሩ ነው። በተለይ እርስ በርስ ባለ ጉዳይ ሌሎቹ ይስደቧቸው፣ ችግር የለም፣ እነሱ አክሊላቸው ናቸው በእነሱ የሚያደርጉት። ግን እርስ በርስ ባለ ነገር ግን ሪስፔክት አድርጉ። በመከባበር ይሁን። ተቃውሞም ስታነሱ እንደዛ ይሁን፣ ትክክል አይደለም እኔ እንደዚህ አልተረዳውም እንደዛ በሚል መሆን አለበት። እንደ ዝም ብሎ እንደ ሞኞቹ ማተዋቸውን ብላችሁ ዝም ብላችሁ አክሰስ ስላደረጋችሁ በቀላሉ አክሰስ የሚደረጉ ሰዎች ስለሆኑ ዝም ብለው እንደተማሩ ሰዎች እንትን እንደሌላቸው ሰዎች እንደዛ እንዳታዩቸው። በጣም የተማሩ ሰዎች ናቸው። ከእናንተ ርቀው ባይመጡ እዚህ በርቀት እንትና ምናምን ፎቶ ከሱ ጋር ብነሳ ምናምን የምትሏቸው ሰዎች አይነት ናቸው። አንፎርቹኔትሊ ግን ወርደው መጥተው አብረው ስለሚያገለግሉ
እንደሱ ባይሆን ጥሩ። ያው እኔ ሽማግሌም አይደለው አርጅታል ምናምን ትሉኛ አይደለ? እንደ ሀሳብ ነው ይህንን እንትን ምለው ማለት ነው። በተለይ ዴይ ናይት የሚያገለግሏችሁን ሰዎች፣ ቀርበው እግዚአብሔርን ቃል የሚያስተምሯችሁን ሰዎች፣ እነዚህን ሰዎች ሪስፔክት ልታደርጉ ይገባል። እንትን ማትሉትም ነገር ሲኖር በእርጋታ ጥያቄ መጠየቅ እንደዛ ቢሆን ይሻላል ብዬ እመክራለሁ። ተባረኩ። ጌታ ኢየሱስ ባርካችሁ። ኤፊ እግዚአብሔር ያክብር። የሚናገር ሰው ከሌለ በጣም ቴንኪዩ ማለት ፈልጋለሁ። ተባረክ። ይሄ ስነ ልቦና በጣም ወሳኝ ስነ ልቦና ነው ብዬ ነው የማስበው መንፈሳዊ ነገር ላይ። ያ ሜንታሊቲ ሁላችን ጋር ቢሆን ጥሩ ነው ለማለት ነው። እግዚአብሔር ይባርካችሁ።